መንፈስ ቅዱስ ካልመጣ ህልውናው ካልገባችሁ በጣም ትክክለኛ እናንተ ሆናችሁ ይመስላችኋል። ብሌም ያደረኩበት ነገር ነበር ሰው ላይ ሰውን ብሌም ያደረኩት እኔ አይደለሁም ለምድር ይቅርታ መጠየቀው ያልኩት ማለት ነው። ነገር ግን ይሄንን ጌታ ሆይ ቃሌን ያልጠበቅኳቸው ሰዎች እያልኩ ይቅር በለኝ ስል መጋረጃ ከፊቴ ላይ ውስድ አለ ማለት ነው። ያ የተወሰደው መጋረጃ የ10 ዓመት ፕሮብሌሙን አሳየኝ። አይገርምም? ለካ መጋረጃው ብላይንድ ነው ያደረገኝ አካውንታቢሊቲ እንዳልወስድ የሆነውን ነገር እኔ ነኝ እንዳልል ሳለምነው። ሃሌሉያ 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 ጋይስ ሃሌሉያ ሳልፈልገው ማሌቫኖ ሪሽ ለሃዴቫዋ ሳለምነው የሚያስፈልገኝን ያውቃል። ሃሌሉያ 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 ሳለምነው የሚያስፈልገኝን ያውቃል። this is rest እኮ ይሄ ነው እረፍት፣ መተኛት እግዚአብሔር ፊት ለፊት ማለት በክብሩ ውስጥ መተኛ ማለት ይሄ። ይኸውላችሁ ለ10 ዓመት እጮኛ ነበራት። ለ10 ዓመት 10 ዓመት ሙሉ ወይ አይጋቡ ወይ አይለያዩ። አዳዲ እንዲያን ስታክ ሆናችሁ ታውቃላችሁ። ወይ አትለያዩ ወይ አትጋቡ አይደል? ወይ እንትናቱን በቃ ምን አይ ተለየው ሲባል የሆነ ነገር ጎትቶ ያመጣል። በቃ እዚህ ጭንቀት ውስጥ እያለ ለካ ብላይንድ ያደረገው ዳስ አንፎርጊቭነስ ነበረ። አባቷን እዛ ጋር ያደረገችው ነገር ሰይጣን መሰዊያ አግኝቷል፣ የፈለገውን ነገር አግኝቶ እንዲፈነጭ ማለት ነው። አንዳንድ የጸሎታችን ያለመመለስ ምልክት ልንገራችሁ። ለእግዚአብሔር ህልውና ልባችን የደረቀ ምንም እንዳይሰማን ያደረገን ነገር፣ ጨካኝ ያደረገን፣ ርህራሄ አልባ ያደረገን፣ ከእንደገና ደግሞ ስቴብል የሆነ ላይፍ መኖር ያቃተን፣ ምናልባት ይሄ ካራክተር ሆኖን ሰው አሳልፎ መስጠት ኖርማል ሆኖብን ይሆን? የእግዚአብሔር ምሕረት እስቲ መልሳችሁ ለጥፉ። መዝሙር 15 አንዳንዱን ቁጥር ቶሎ የአንድ ሰው ሚስጥር፣ አንድ ሰው የባላችሁ ሚስጥር ሌላ ሰው ጋር አለ፣ የሚስታችሁ ሚስጥር ሌላ ሰው ጋር አለ። አሳልፋችሁ እየሰጣችሁ ቁጭ ብላችሁ ዓላማም በትዳራችሁ መካከል የተፈጠረውን እኛውን ጨርሳለን ብላችሁ ግን ሄዳችሁ ለእናታችሁ፣ ለአባታችሁ፣ ለእህታችሁ አሳልፋችሁ የሰጣችሁ ገበናውን ኢቨን ሴክሹዋል ላይፉን ማለት ነው። ምክር ፈልጋችሁ አይደለም፣ ሰውየው የተገኘበት ኢነርጂ እየተቀየረ እየተሰቃየ ያለ አትናገሩ እየተባላችሁ የስንት ሰው ህይወት ሞገስ አሳጣን። የስንት ሰው ህይወት ስንቱን ህይወት አመሰቃቀልን እርስ በርሳችን። ከዛ በኋላ የሚገርማችሁ ነገር እኛን የሚያምነን የለም። ይኸው ምልክቱን ይኸው እንደዚህ አሳልፋችሁ ወዳጃችሁ የምትሰጡ ሰዎች እናንተ የሚያምናችሁ የለም። በመጣበት ዋጋ ነው የምትሸጡት። ወዳጃችሁን ፕሮቴክት ማድረግ ካልቻላችሁ እናንተን ፕሮቴክት የሚያደርግ መልአክ የለም። በተለይ ኃጢአቱን ተናዞላችሁ የህይወቱን ድካም ተናዞላችሁ እረ ጉድ ነው ብላችሁ አሳልፋችሁ የሰጣችሁ ጌታው ማረኝ በሉ ዛሬ። ጌታ ምሕረት ያድርግልን።
የእውነቴ ነው ላይ ዚስ ሞርኒንግ እኮ ነው ጌታ ፊት እየጸለይኩ ነበረ እና when I pray ጌታ ያጠፋሁትን አሳይ ቃሌን ያልጠበቅኩትን የኔን ነው የምላችሁ እናንተን አይደለም እኔን ነው እኔ ቻሌንጅ ያደረገኝን ነገር ነው የምነግራችሁ ቃሌን ያልጠበቅኩትን ከጎን ሆናለሁ ሞትልሃለሁ ያልኳቸውን ሰዎች ቃሌን ሳልጠብቅ ከጎናችሁ ሆናለሁ ቢረባችሁ ይርብ ያልኳቸው ሰዎች እየጸለይኩ ታውቃላችሁ ከፊቴ ላይ ግፍፍ ሲል ታየኝ አላደርገውም ይቅርታ አላደርግም ብዬ ያደረኩ መስሎኝ የተውኩት ሰው ነበረ ጌታ ሪማይንድ አደረገኝ I thought I'm a forgiver I thought እኔ ሰው ይቅር እምል ሰው እንደሆንኩ ነው የማውቀው ልክ አንዳንዱ ሸፍነ ነው እናልፋለን ይሄማ ቶማች ነው እንልና እንዘጋዋለን ማለት ነው እና the only time መንፈስ ቅዱስ ሲመጣ ብቻ ነው ትክክል እንዳልሆናችሁ የሚያሳያችሁ ሰውን ብሌም እንዳደርግ you see how the enemy work እለኛ ያደርጋችኋል እውነት አንዳንድ ያጠፋናቸው ያማናቸው ፊክስ አድርጉ ሄዱና ይቅርታ አጥፍቼ ነው ይሄ ሰው እንዲህ አይደለም ብላችሁ ፊክስ አድርጉ የሰዎቹን ከሰው ልብ ያስወጣችሁ ሰዎች ሂዱና ፊክስ አድርጉ እግዚአብሔር ይባርካችኋል የእውነት ይባርካችኋል እዚህ ጋር መጣችሁ ትመሰክራላችሁ ስለ ሰው የሰውን አእምሮ ያቆሸሻችሁ ይሰማኝ እዚህ ጋር I feel it በትዳር መካከል ይገባችሁ አሁን ቪዲዮውን ተመለከታችሁት ትላንት ሼር ያደረኩትን ከመርዙ ከእባቡ መርዝ ተጠበቁ የሚል አያችሁት ከእባቡ መርዝ It's not a painful guys It's not guys painful አይደል እንትኑ አሰራሩ አይገርምም የእባቡ እግዚአብሔር የሰው ልጅ በመልኩና በምሳሌው ፈጠረ ይላል ዘፍጥረት 1:26 እሱ አይደለም የገረመኝ በሰማይ የሚበሩትን በምድር ያሉትን በባህር ውስጥ ያሉትን ግዛ ብሎ ሰጠ ኢቨን ግሎሪውን አልደበቀውም ጌታ ሼር ነው ያደረገው አይደል ማንነቱን ክብሩን ለሰው ልጅ ሰጥቷል እሱ ብቻ አይደለም እናንተዬ ብቻውን ይሆን ዘንድ መልካም አይደለም ብሎ ደግሞ የሚመቸውን ረዳት እንፍጠርለት ብሎ ለአዳም እሱን የምትመስል ከራሱ ሰራለት ከእንስሳ ላመጣለት how እግዚአብሔር ምን ያህል ለሰው ልጅ እንደተጠነቀቀ ምን ያህል እንደወደደው አስተኝቶት ከጎኑ ወሰደ ይላል አይገርም ከዛ የሰራተንም ሴት አድርጎ አመጣት እሱም ብቻ አይደለም ገነትን አበጀለት ገነትን ሰጠው ይሄ ሁሉ ሲሆን እባብ ኤግዚስት አላደረገም አልመጣ አያውቅም እግዚአብሔር ባደረገው መልካምነት ችን ነገር በደንብ ቅን እግዚአብሔር ባደረገው መልካምነት የሰይጣን እጅ አልነበረበትም የእባቡ he's not there ኮንትሪቢዩት ያደረገው ነገር የለም ጋይስ
የሰው ልጅ ባለፈው ዘመኑ ላይ እባብ ምንም የእግዚአብሔር መልካምነት ብቻ ነው። በመልኩ ፈጥሮት ግዛ ብሎት የሚመቸው ረዳት ፈጥሮ ገነት ውስጥ አስቀመጠ። እሱ ብቻ አይደለም። የሚገርማችሁ ነገር ረዳት ከመፍጠሩ በፊት የሚገርማችሁ ነገር እንስሳዎችን ሁሉ ፈጥሮ ወደ አዳም አመጣቸው ይላል። መጽሐፉን በትክክል ስታነቡት እንደዚህ ነው የሚለው። የሚመቸውን ሰው ብቻውን ይሁን ዘንድ መልካም አይደለም ብሎ ነው እንስሳውን ያመጣው። እንስሳዎች ሁሉ መጥተው ስም ሲያወጣላቸው እንደሱ ያለ ግን አልተገኘም ይላል። ልብ አድርጉ። እንደኔ አይነት ልፈልግ ብሎ ማመልከቻ አላስገባም። እግዚአብሔር ከፈጠረው ፍጥረት የሱ የሚሆነውን እግዚአብሔር ነበር እየፈለገ የነበረው። እግዚአብሔር ነው ሲፈልግለት የነበረው ምን አይነት ሚስት ልስጠው ብሎ ማለት ነው። እንደዛ ነው ኮንቴክስቱ የሚናገረው። ምክንያቱም እንስሳውን ሁሉ ከፈጠረ በኋላ አመጣ። እንደሱ ያለ ረዳት ግን አልተገኘም። የአዳም ጸሎት አይደለም ሔዋንን ያመጣው። የአዳም የህይወቱ ክፍተት በጣም ክፍተት አለ አሁን እንደምንለው ብሎ አይደለም የመጣችው፣ የእግዚአብሔር መልካምነት እንጂ። ሚስት ፈላጊው እግዚአብሔር ነው፣ አዳም አይደለም። ምን እንደሆነ እንኳን አያውቅ፣ የጎደለውንም አያውቅ። ጎደለ ያለው እግዚአብሔር እንጂ። አገማ ረዳት እንፍጠርለት ያለው እግዚአብሔር ነው። ልብ አይነካ። እናንተ ባላቀዳችሁት ባልጸለያችሁለት ጎደላችሁ ብሎ እግዚአብሔር ሲያመጣ ስሙ ለዘላለም የተባረከ ይሁን። ቅዱስ ስሙ ለዘላለም የተባረከ ይሁን። ቅዱስ ስሙ ለዘላለም የተባረከ ይሁን። የአምላካችን ስም የተባረከ ይሁን። ጋይስ የተባረከ ይሁን። የተባረከ ይሁን። ሃሌሉያ። ክብር ሁሉ ለእግዚአብሔር ልጅ ለኢየሱስ ይሁን። ሚስት በጸሎት አልመጣም፣ እግዚአብሔር ፈልጎለት እንጂ። ይወላችሁ ከእግዚአብሔር ሲመጣ የሚመቻችሁን ይሰጣችኋል። ከእናንተ ሲመጣ የሚመቻችሁን አይደለም የምታመጡት። የምትመቸውን ረዳት ብሎ እግዚአብሔር ነው ያመጣለት። አይገርምም? አይገርምም? ጋይስ አይቶ ከእንስሳዎች መካከል እንደሱ አልተገኘም። ከ7 ቢሊዮን ውስጥ የሚያገኝላችሁ እግዚአብሔር ነው። አሁንም ደግም ይላለው ከ7 ቢሊዮን ውስጥ ሚስትም ባልም እግዚአብሔር ነው የሚያገኝላችሁ። እግዚአብሔር ከፈጠረው እንስሳ ውስጥ እንደሱ አይነት ረዳት አልተገኘም። 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 ሃሌሉያ። ደግሞ እንዴት እንደሚያመጣ ያውቅ የለ። አስተኝቶ አመጣው ሳይቅበዘበዝ። ሃሌሉያ። አሳርፎ ሰጠው። በነገራችን ላይ ማረፍ ካልቻላችሁ አይምሯችሁ በትክክል መስራት አይችልም አይደለም። አትሊስት የሚመጣላችሁን አፕሪሼት ለማድረግ መተኛት አለባችሁ። ስትነቁ አይምሯችሁ ተረጋግቶ፣ እንቅልፍ የሚያስፈልገን ለሱ ነው አይደለ? ሪስታርት እንድናደርግ አይምሯችን በስነ ስርዓት፣ አይናችን፣ ሁሉ ነገራችን በስነ ስርዓት አስቦ ኢንጆይ ማድረግ እንዲችል እረፍት ማድረግ አለብን። እግዚአብሔር አሳርፈው። የሰጠኸውን ስጦታ የማመጣልን ስጦታ ኢንጆይ ለማድረግ አትሊስት ማረፍ አለብን። አሁን እኮ ኢንጆይ ለምን እንደማናረግ ታውቃላችሁ? በእጃችን አናርፍም። እየበላን ነው የምንሮጠው። የምግቡን ጣፍጥና አናቅ። እየሰራን ነው የምንበላው። ቴስት ኢንጆይ ማድረግ አልቻልንም። we are so busy in our mind, every direction of our life so busy። ምንም ኢንጆይ ማድረግ ላይፍ የተመታ ሆኖ በጣም የተመታ። አርፎ የተነሳ የተሰጠውን አፕሪሼት ማድረግ ይችላል።
ናስተኝቶ ከጎኗ ወጣ ሲያያት ሃሌሉያ ተኝቶ የተነሳ የሚያዩን በትክክል አጥርቶ ማየት ይችላል። ደግሞ አልሳተም። እቺ ከወንድ ተገኝታለች በሌለበት ከሱ ተወስዳ ሲነቃ ግን ኬት እንደመጣች ያውቃል። ያረፈ ሰው ሶርሱ አይጠፋው። ዲዘርመንት ማድረግ ይችላል። በተለይ ያረፈው እግዚአብሔር ባለበት ሲሆን ሃሌሉያ ሃሌሉያ። እግዚአብሔር ያለበት እግዚአብሔር በቆመበት ተኝተ ስትነሳ አትሸወድ። አዳዲ መተኛቶች እግዚአብሔር ጋር ካልሆነ ዲፕሬሽን ናቸው አይደለም? ይጫጫናል። እግዚአብሔር በሌለበት ምንተኛው እንቅልፎች ቅዠት አላቸው። አይናችንን ዘግተን አናርፍም። የተኛ ሁሉ አርፏል ማለት አይደለም። 24 ሰዓት ስራ እየሰራ እንዳለ ሰው ሲነሳ ሊደክመው ይችላል። ባዲው ተኝቶ ስቲል ነፍሱ ትሰራለች። እንዳይሰራ አድርጎ ከባድ እንቅልፍ ጣለበት ይላል። ካላረፍክ መለየት አትችልም። ደግሜ ይላል ኤክስፖዝ ላድርገው። ላውራ በደንብ ላውራ Can I speak? ሄቪ ነገር ነው። Can I? Okay. You ready? Awesome. So ያላረፈ ሰው መለየት አይችልም። ከአንድ ቦይፍሬንድ ወደ ሌላ ትሄዳለህ፣ ነፍስህ እረፍት የላትም። አንጋሊ ሶልታይ ውስጥ ተጠቅጥቆ ማለት ነው። ከአንዱ ወደ አንዱ ስንሄድ ከአንዱ ሪሌሽንሽፕ ክስል ነፍሳችን የመረጋጋትና የመለየት እንኳን ጊዜ ሂል እንድታደርግ በእግዚአብሔር ጋር ተገኝተን አልሰጠናትም። ጊዜ አልሰጠናትም ለነፍሳችን። ለነፍሳችን ጊዜ ስላልሰጣናት የምትለይበት አክሰስ ሲጀመር እሱ ጋር አላረፍንም። መኝታችን ላይ እነሱን የሚያስታውሰንን መዝሙርና ዘፈን የምንሰማው አይደል? የሚያስታውሰንን ሽቶ የሚያስታውሰንን ነገር ነው እያደረገን ያለ ነው። ከዛ ሳናርፍ ያው በህልውናው ላይ ሳናርፍ እንሄድና ደግሞ ሌላ ስል እንያዛለን። አሁንም እረፍት ላይ አይደለንም። ስለዚህ መለየት አንችልም። አዳም ከወደቀበት ትልቅ እንቅልፍ በእግዚአብሔር ፊት ስለተኝቶ ስለነበር ሃሌሉያ ነፍሱ ጸጥ ብላ ስለነበር ነፍሱ ጸጥ ብላ ስለነበረ አእምሮ ጸጥ ብሎ ስለነበረ እግዚአብሔር ባለበት ተኝቶ ስለነበረ ሲነሳ ምንም አይነት አንጋሊ ሶልታ የለበትም። ነፍሱ አልታሰረችም። ስሜቱ አልታሰረም። ሂስ ፍሪ። ምክንያቱም እግዚአብሔር ባለበት ስለተኛ። እኛ ለነፍሳችን እረፍት ሳንሰጥ ከብሬክአፕ እንሄዳለን ማለት ነው። ስለዚህ የሆነ ቦታ ስንሄድ የምትመጣልን ብሬክአፕ ያደረግና ሴት ናት፣ ብሬክአፕ ያደረግነው ወንድ ነው፣ ብሬክአፕ የፈታ ነው ትዳር ነው አለ። ምንም እረፍት ታይም እንኳን ፕሮሰስ አልወሰንም። በመገኘት ውስጥ አርፈን ነፍሳችን ውስጥ ያሉት እነዛ ሰፈር ያስደረጉን ነገሮች አልወጡም። ስቲል ውስጣችን ቁጭ ብለው እየበጠበጡ ነው ያሉት። we carry አንጋሊ ሶልታ ታስረናል። ልክ ስንነሳ የሚታየን ያው ሰው አይደል? የሚታየን ብሬክ አፕ ያደረግ ማይንዳችን ላይ ያለ ኢሞሽናችን ላይ ያለ for you surprise የተኛ ሰው ይቅር ብሎ ነው የሚነሳው። አዳም ሲነሳ ከተኛበት ብሎ ጋይስ ከመሆን ከተኛበት ምን ማለት ነው? ካረፈበት ራሱን ካጸዳበት
ራሱን ካጸዳበት ከተኛው እረፍ ብሎ ነፍሱን ከመቅበዝበዝ ከብሬክአፕ ውስጥ አይደለም እረፍ ብሎ ነፍሴ አሁን መታጠብ አለብሽ ብሏታል። just take ሬስት እኮ ነው መተኛት። ነግሬያቸዋል። lay down in the presence of God እና ሰርጀሪ ለመደረግ ራሱ እኮ መተኛት አለበት። ታውቃላችሁ ሰርጀሪ ለመደረግ ዘጭ ማለት አለ፣ ያለበለዚያ ትቀዳደዳለህ። ሲነቃ አየ። በፊት ብሬክአፕ ያደረገው ከፋጡማ ጋር ነበር። አሁን ደግሞ ፋጡማን ፒክቸር አላየም። ሲያይ እቺ ከኔ ነው የወጣችዋል፣ በእግዚአብሔር ተፈልጋ የተገኘች እቺ አጥንት ከአጥንቴ ከእግዚአብሔር ከወንድ ተገኝታለች ሴት ትባል። ሃሌሉያ ሃሌሉያ ሃሌሉያ። ተኝቶ የተነሳ ነው አጥርቶ የሚያየው። ጻፉት። ተኝቶ የተነሳ ነው አጥርቶ የሚያየው። ተኝቶ የተነሳ ተኝ ውስጥ ብሬክአፕ ላይ ሌላ ሰው ጋር ትደበቁ። አላረፋችሁ። you are carrying the pain። እስቲ እዩ፣ እንቅልፋችሁ ጤነኛ አይደለም፣ አምልኳችን ጤነኛ አይደለም፣ ኮሚኒኬሽናችን ጤነኛ አይደለም። ኢንሳይድ ኦፍ አስ ቃል የሚተረጉም ነገር አለ። አይምሮአችን ቃል ይተረጉማል። ኮሚኒኬሽን ላይ አይደለ ስናውራ እንትን ልትል ፈልገ ነው እንትና ኤክሴ እንደዚህ ነው ጎዳኝ፣ ኤክሴዎቼ እንዲህ ነው ጎዱኝ። ደሴም ነገር ነው ማየው። ፓተርን አለ፣ አው ፔኑ አለ፣ ተቀርቅሯል። ስለዚህ ኤቭሪ ፐርሰን በህይወታችሁ የሚመጣ መነጽሩ የሚያሳያችሁ ያንን አካል ነው። ታይም አልወሰድንም ለማረፍ። ለምን እንዲህ እንደማወራ አላውቅም ጋይስ። we didn't take time for resting in the presence of God. አይታችኋል። ከአንዱ ጉዳት አንዱ ጋር ነው የምንሄደው። ከአንዱ ጉዳት አንዱ ጋር፣ ከአንዱ መሌት ሌላ ጋር ነው። ታይም ወስደን እስኪ አሁን ደግሞ ለራሴ ጊዜ ልውሰድ፣ በእግዚአብሔር ፊት ለፊት በመገኘቱ ፊት ጊዜ ልውሰድና እስቲ ልተኛና ለረፍ ይውጣልኝ። ኖ ዊ ቲንክ የወጣልን ይመስለናል ብሬክ እንትኑን። ከዛ ሄደ ሌላ ጋር ስለ ስቲል ነፍሳችን ውስጥ የተጠቀጠቀ አንጋሊሶ እግዚአብሔራዊ ያልሆነ የነፍስ ትስስር ውስጥ ነው ያለ ነው። ትስስር ሳይሆን እስራት ውስጥ ነው ያለ ነው። ስለዚህ how we can know እንዴት አድርገን ነው ፕሬዘንሱን እንኳን ሴንስ ማድረግ የምንችለው? ከወደቅን በኋላ እኮ አትሊስት ቆመን ንስሐ ገብተን ታጥበን የምንሄድበት በእግዚአብሔር ቃል ሪከቨር የምናደርግበት ታይም ያስፈልገናል። ታይም ያስፈልገናል። we need time guys። ከዛ ይውላችሁ የሚሆነው የሚያስደነግጠው ነገር ልንገራችሁ። ከአንዱ ብሬክአፕ አንጋሊ ሶል ታይም ሌላ ይጨመራል ማለት ነው። ሶ ራሳችሁን የማትጠቅሙ ክፉ እንደሆናችሁ ትቆጥራላችሁ። ኖ ክፉ አይደላችሁም። ለራሳችሁ ታይም አልሰጣችሁ። ምክንያቱም ከዚህኛው ስብራት እዚህኛው ይጠግነኛል ብላችሁ ስገቡ በዛ ፒክቸር ስለምታዩ ፔኑ ኃይለኛ ነው። ምን ይሆን ይመጣል? ለፍቅር ናም ትሆናላችሁ። ኢሞሽናል ሪአክሽናችሁ ሁሉ ነገር በተርነስ ይሆናል፣ መራር ይሆናል። ምክንያቱም ሂል አልሆናችሁማ። እዛ ላይ ነው ሄዶ የተጨመረው ያ ሰውዬ። ዩ ቲንክ ግን ሪከቨር ያደረጋችሁ ይመስላችኋል። ኢሞሽናችሁ እንጂ ነፍሳችሁ ሪከቨር አላደረገም። ኢሞሽናችሁ አሜን። ምን ማለት ነው? ከዛኛው ብሬክአፕ ስትወጡ የብቸኝነት ስሜት ስለሚሰማችሁ ይሄኛውን አካል ስታገኙት you feel good ማለት ነው። ዋው ምትኬ ብላችሁ ስም ታወጣላችሁ። ምትኬ ምንድነው? ሌላም ጥሩ የዳቦ ስም ነፋለን አይደለ? እንትኔ ምናምን ብለን እናወጣለታለን። ምክንያቱም ኢሞሽናችን ሪላክስ አድርጓል። ምን እያለን ያለው አይጋችሁ። ከዛ በኋላ ልክ እየመጣ ያ ሰውዬ ከስሜት ይወጣና ቀስ አድርጎ መዝለቅ ይጀምራል ማለት ነው።
ነገው ልክ ብቻ የስሜቱ ሰዓት ያልቅና ደሪል ኮሚኒኬሽን ሲመጣ ትሪገር ያደርጋችኋል። ፔኑ መውጣት መፍላት ይጀምራል። በፊትም እንደዚህ ነው ያደረገኝ ማለት ይጀምራችሁ። በፊትም እንዲህ ነው ያደረገችኝ ባትሉ እንኳን ኢንሳይድ ኦፍ ዩ እንደዛ ነው። ከዛም እንደምትሉ ታውቃላችሁ። በጣም የሚገርማችሁ ነገር ልንገራችሁ። ናርሲሲስት ነው ትላላችሁ። ምንድን ነው ናርሲሲስት ነው ትላላችሁ። ብሮ የምታይበት መነጽር ነው እኮ። ሂል ሳትሆን ገብተህ ሰውየው ናርሲሲስት አይደለም እንትን ሁላ ቢሆን ዳይኖሶር ሊሆን ብላ እኮ ይችላል። ሂዝ ናርሲሲስት ሂዝ ናት አ ፔሽንት እንዲህ። በነገራችን ላይ ያላችሁ እኮ ምናልባት ቁጭ በሉ ብሏችሁ ልትናደዱ ትችላላችሁ። ምክንያቱም ኦልሬዲ ምናችሁ ውንዱ ስላልተፈወሰ ነፍሳችሁ ላይ የተፈጠረው በሪሌሽንሽፕ ምክንያቱም አንጋሊ ሶል ታይም ጌታ ወይ ኢነር ሂሊንግ ላይ ስለምንማረው ይሄንን ትምህርት ሰፊ ነው በጣም እሺ፣ በጣም ነው ሰፊ ነው። ይሄ ኢነር እንትኑ አንጋሊ ሶል ታይ ውስጥ ሆኖ የሚፈጥርባችሁ ምንድነው? ሰውየው ከ50 ሴት ጋር ከተኛ ወይ 50 ወንድ ጋር ከተኛ ያንን ሁሉ አምጥቶ ነፍሳችሁ ውስጥ ነው የሚቀረቅረው። ሼር ያደርጋችኋል ማለት ነው። በተለይ እግዚአብሔር ጋር ተኝታችሁ ካልተነሳችሁ ክፍተን ሆናችሁ ነው የምትገኙት። ሁሉ ነገር ለእናንተ የእናንተ ነው የሚመስላችሁ። በእግዚአብሔር ፊት መተኛት ለአንድ ነገር ብቻ ክፍት ያደርጋችኋል። እግዚአብሔር ህልውና ለአንድ ነገር ለሔዋን ብቻ ክፍት ያደርጋችኋል። እግዚአብሔር ህልውና ጋር ግን ያለመተኛት ለሁሉ ነገር ይከፍታችኋል። ሁሉም ነገር የእናንተ ይመስላችኋል። ይሄ አይናችሁ ሁሉ ግን በህልውና ውስጥ ስትነቁ ሔዋን ስታይ ይቺ ከኔ ተኝታችሁ ተሰርታ አክኖሌጅ ግን ታደርጋላችሁ። ምክንያቱም የተኛችሁት እግዚአብሔር ባለበት ስለሆነ አይናችሁና አይምሯችሁ እንደ እግዚአብሔር ማሰብ ይጀምራል። አስባችኋል? ሽቶ የተቀባ ሰው ጋር ብትተቃቀፉ ያ ሽቶ እናንተ ላይ እንደሚመጣ እግዚአብሔር ባለበት ስላላችሁ ስተት አታገኙም። አይናችሁ ምክንያቱም ባለበት ነው የምታዩት። እሱ ባለበት ነው፣ ልዕልናው ባለበት ነው፣ ዘላለማዊነቱ ባለበት፣ ቅድስናው ባለበት እዛ ሆናችሁ አይናችሁ ካየ የምታዩት እይታ ምንድነው የሚሆነው? እሱ የሚያዩን ታያላችሁ ማለት እሱ የሚሰማውን ነው የምትሰሙት። እሱ ያለው ማይንድ ሴት ነው የሚኖራችሁ። በሱ ውስጥ ሆናችሁ ስትነቁ አትስቱ። እሱ ባለበት ስለምታዩ Are you with me guys? የገባችሁ ነው? እግዚአብሔር አለ አጠገባችሁ። እንትን አለ እንትን እንኳን ታረጉ የለ ስልጣን ያለው ሰው ጋር አደባባይ ላይ ብትቆሙ የስልጣኑ ኢነርጂ እናንተ ውስጥ መግባት እኮ ይጀምራል አይደል? you feel like here we go አይደል? ምንም እኮ ተለው ያው ቦዲያችሁ ያ ነው፣ ማይንዳችሁ ያ ነው። ግን ትልቅ ስልጣን ያለው ሰው አጠገባችሁ የሱ ኢነርጂ እናንተን ኢምፓክት ያደርጋችኋል። እናንተ ዓለምን የገዛችሁ እስኪመስላችሁ። ይሄ ናቹራል ነው የምነግራችሁ። ኢማጂን ቅዱስ እግዚአብሔር ህልውና ውስጥ ተኝታችሁ ስትነቁ እሱ ምክንያቱም ያስተኛችሁ እሱ ነው። ሲቀሰቅሳችሁም አብሯችሁ ሆኖ ነው የሚቀሰቅሳችሁ። እና ሚስታችሁንም ባላችሁንም አትስቱም። ምክንያቱም ባለበት ነው የተኛችሁት። ባለበት ስትነሱ አሁን የጠፋብን እንደ እግዚአብሔር ስተት ውስጥ የምንገባው ባለበት አንነቃም፣ ደግሞ አላረፍንም። ይህም ፕሪንሲፕል የምነግራችሁ not only for the marriage for entire ላይፋችሁ ላይ ማለት ነው። በህይወታችን ባለው እንቅስቃሴ ሁሉ ባላችሁ እንቅስቃሴ ሁሉ ማለት ነው። ምን መሆን አለብን? ማረፍ አለብን። የሚመጣውን ለመለየት ጻፉ። ይሄንን ማረፍ አለብኝ። ተቅበዝብዘን የእግዚአብሔር ምሪት ማግኘት አንችልም። ምሪት አይፈለግም።
መጀመሪያ ይተኛል እንጂ። መተኛት ምንድነው? ማረፍ። ማረፍ ማረፍ ያረፍ ማለት ማረፍ ምንድነው? መታመን። እግዚአብሔር ያያል። ትዝ ይላችኋል ጸሎትን ጌታ ሲያስተምረን በጣም ፓወርፉል ነገር አለ። ሳትለምኑት የሚያስፈልጋችሁን ያውቃል። ይህ ማረፍ ነው። ከኔ ጋር በሉ። ሳትለምኑት የሚያስፈልጋችሁን ያውቃል። ስለዚህ ውብዬ ሰማይ ላስከፍት አይደለም ሄደው ሳትለምኑት። ይሄ ማረፍ ማለት ይሄ ነው። ሳትለምኑት የሚያስፈልጋችሁን ያውቃል። አረስ ይሄን ማይንድ ሴት ቅርቅር አድርጎ መያዝ። ሳለምነው የሚያስፈልገኝን ነገር ያውቃል። ታዲያ ለምንድን ነው የምጸልየው? ሁሌ እንደምላችሁ እሱ ለማወቅ የእሱን ፍቃድ ለማወቅ። ሃሌሉያ። ለምንድን ነው የምጸልየው? የእሱን ፍቃድ ለምጸልየው ነገር ፍቃዱን ለማወቅ ነው የምጸልየው እንጂ ሳልጸልይ የሚያስፈልገኝን ያውቃል ልቀሰቅሰው አይደለም ሄደው። ይታያል እግዚአብሔር ሆይ ተኝተህ እያለ እኮ የተከናወነ ነገር አለ ልለው አይደለም። የዘላለም አምላክ ነው። የዘላለም አምላክ ነው። የምድር ዳርቻ ፈጣሪ ነው። ሃሌሉያ። የፀጉሬን ቁጥር ያውቃል። አሜን 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 አሜን። የፀጉሬን ቁጥር ያውቃል። መውጣትና መግባቴን ያውቃል። ዘላለሜን ያውቃል። ከዚህ የወጣ አይምሮ የለኝም። ለእግዚአብሔር ወደ ጸሎት ሲሄድ እምቀሰቅሰው አምላክ አይደለም ያለኝ። ሃሌሉያ። ከጥንት በዙፋኑ ላይ ያለ ጀግና አለኝ። ማይ ጋድ ጋይስ፣ ማይ ጋድ አለኝ። ሃሌሉያ። የሚሄደው አቀዋለሁ። he is the one that he created the universe። ይህንን አጽናፈ ዓለም ሁሉ ካለመኖር ወደ መኖር አምጥቷል። ወንበራቱ ሰማይን አልፈጠረም። ከማን መቀመጫ ዙፋን ፈልጎ ሰማይን አልፈጠረም። ሰማይና ምድር ሳይኖሩ ነበረ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው መጽሐፉ። ሃሌሉያ። ሳይኖር ነበረ። እና ስጸልይ የሚነሳ እግዚአብሔር የለኝም። ወይ ተቸገርኩ ወይ ተሰበርኩ የሚለኝ እግዚአብሔር የለኝም። ሃሌሉያ። መቀመጤን መነሳቴን ታውቃለህ። ሃሌሉያ። በመጽሐፍ ስለኔ ተጽፏል። ሃሌሉያ። ግሩም ድንቆኝ ተፈጥሬያለሁ። ስለዚህም እወድሃለሁ፣ አመሰግንሃለሁ። ሃሌሉያ። አቀደ ያዕቆብ እንደነገረን በእውነት ቃል አስቦ ወለደን ይላል። በጉ ዓለም ከመፈጠሩ አስቀድሞ ስለኛ ታርዷል። ሰማይ እንኳንና ጸሎቴን መውደቄን አይቶ በጉን አዘጋጅቶልኛል። ኢየሱስን በእኛ ጸሎት ወደዚህ ምድር አላመጣ ነው። ሥላሴ ከፍጥረት ዓለም በፊት ያቀደው ነው። ሃሌሉያ። ሙልዬ በቀደም ስታስተምረን አእምሮዬን የሚያፈነዳ ነገር ተናገረች። በጣም የሚገርም ስሙኝ፣ የሚገርም ሃሌሉያ። እግዚአብሔር መውደቃችንን ያውቃል። አዳም እንደሚበላ ያውቃል። የሰው ልጅ ለምንድን ነው የፈጠረው ታዲያ? እና ስትነግረን ሥላሴ ጉባኤ ያደረገ። ሃሌሉያ። ኢማጂን ጋይስ the trying God ስሉስ አምላክ በዛ ስብሰባ ላይ ሃሌሉያ የሰው ልጅ እንደሚወድቅ ከገነት እንደሚወጣ ሪቢሊየስ እንደሚሆን ሰይጣንን እንደሚያገለግል እንደሚያመልክ አብ ያውቃል። እያየ የሰው ልጆች ውድቀት እያየ በዘላለም ውስጥ ሆኖ ይወድቃሉ እኮ ይጠፋሉ። ግን ልፈጥራቸው ፈልጋለሁ ሲል አብ
እንዲሆኑ እንዲመጡ ፈልጋለሁ ሲል ወልድ ተነስቶ አባቴ እኔ ሄጄ ሞትላቸዋለሁ አለ። አሌቫኒያ አለ አባት ሲያቅድ አይደለ? አይ አባ ከመፍጠር አትመለስ አባት ሆይ ፍጠራቸው እንፍጠራቸው፣ ከዛስ እኔ ግን ሄጄ አድናቸዋለሁ። ወልድ አለ እመጣለሁ ስጋ ለብሼ ማዳን ብቻ አይደለም በመካከላቸው እኖራለሁ ሲል መንፈስ ቅዱስ ደግሞ አለ እኔ ደግሞ መልሼ እስኪመጡ ድረስ ወደ አንተ ውስጣቸው ገብቼ እኖራለሁ። የሥላሴ ጉባኤ መከረ። ውድቀታችን ላይ ብቻ አይደለም። ከሥላሴ አካል የሆነው አንዱ ኢየሱስ እንደዚህ አለ I'll be human ሰው ሆናለሁ። ከሥላሴ መካከል ሰውነትን መረጠልን ላድናቸው። ሃሌሉያ። ስለዚህ አባት ሆይ መፈጠር አለባቸው የሰው ልጆች። እግዚአብሔር ድንገት ውድቀታችን አስደንግጦት ልጁን አላከውም። በዘላለም ጉባኤ ውስጥ በሥላሴ ጉባኤ ውስጥ ይሄ ምክር ነበረ። ይሄ ምክር ነበር። አብ ከመፍጠር ያልተመለሰው ወልድ ስለጨከነ ነው። የሥላሴ ጉባኤ ያም ምክር መከረ። እንግዲያውስ ኑ በመልካችንና እንደ ምሳሌያችን እንፍጠር። ወልድ የሚያድናቸው ከሆነ ለምን አይፈጠሩ? ወልድ አለ። ከዛ መንፈስ ቅዱስ የኔም ድርሻ አለ። ወልድ ሄዶ ከሞተ እኔ ውስጣቸው ገባለሁ። ምንም ቢሳሳቱ፣ ምንም ቆሻሻ አመለካከት ቢኖራቸው፣ ምንም እንኳን ቢወድቁ እታገሳለሁ። ውስጣቸው ገብቼ እታተማለሁ። እዣቸው እመጣለሁ። ወልድ ጨክኖ መጣ። አብ በሰማይ ደስ አለው። I love them. The same family I will build an earth ምድር ላይ ቤተሰብ የሥላሴ ታውቃላችሁ። ለዚህ ነው የኛ አንድነት የሚለካው። ጋይ ስሙኝ በደንብ አድርጋችሁ፣ በብሔር አይደለም፣ በቋንቋ አይደለም። የሚለካው በሥላሴ ነው። እንዲህ አለ ኢየሱስ በዮሐንስ 17 ላይ እኔና አብ አንድ እንደሆነን አንድ ይሆኑ ዘንድ አለ። ለዚህ ነው ቤተሰብነታችን የሚለካው ስታንዳርዱ በሥላሴ ነው። አይገርም? በሥላሴ ልክ ነው። በሥላሴ ነው። በብሔር አይደለም። ሶማሌም ቢወድ ትግሬም ቢወድ እኮ ምንም ችግር የለውም። ማለት ምንድን ነው ግን ስታንዳርድ አይደለም። ቋንቋ ስታንዳርድ አይደለም ለአንድነት። ቸርች ስታንዳርድ አይደለም ጋይስ፣ ስታንዳርድ አይደለም ለአንድነት። እንጀራ መብላታችን ስታንዳርዱ ሥላሴ ነው። አንድ እንደሆነ አይገርምም? አንድ እንደሆነ አንድ ይሆኑ ዘንድ። ለካ የሰው ልጅ ውድቀት በሥላሴ የዘላለም እይታ ውስጥ ኖረ። ታዲያ ለምን ፈጠረው? ሰው የሚወድቅ ከሆነ ሪስኩን ወሰደ። ወልድ ሪስኩን ወሰደ። አውል ቢ ሂውመን ሰው ሆናለሁ፣ ማርያም ውስጥ እገባለሁ፣ እወለዳለሁ። ኢየሱስ እንደዚህ አለ፣ ነፍሴን አለ ጌታ ነፍሴን እሰጣለሁ አለ። ሂዝ ዊሊንግ። ትዝ ይላችኋል መስቀል ላይ ሆኖ ፍቃድህ ይሁን አለ። ፍቃድ አይደለም ለካ ወልድ በራሱ ፍቃድ ነው መስቀል ላይ ራሱን የሰጠ። ወልድ በሳን ፍቃድ ነበረው። ሰው የመሆን ፍቃድ፣ የመሞት ፍቃድ፣ ነፍሱን አሳልፎ የመስጠት ፍቃድ ነበረው። አብ አስገድዶት አይደለም። ምክንያቱም እሱ የሥላሴ አካል ነው። አንዱ አካል ወልድ ጂሰስ
እዚህ የሥላሴውን ምክር አያችሁ፣ የሥላሴውን ጉባኤ ኢማጂን አድርጉት። what a beauty። አንዳንድ ሰዎች እንደዚህ ይላሉ፣ ፍሬውን እንደምንበላ ካወቀ ለምን ፈጠረን? ለዛ መድኃኒት ልጁን አዘጋጀ። ለሚሞተው ሞት መድኃኒት አዘጋጀ። ወልድ እንዲህ አለ፣ I will give my life. I will give my life. I will give my life. ከፋኝ በጣም ያልከው ሰውዬ እስቲ ስማ፣ ዝም ብለህ ግድ የለም ስም አትጻፍ ድጋሚ ፕሊዝ። አቁመው፣ መጻፉን አቁመው። ስማ፣ ይሄን ቃል ስማው፣ ግድ የለም የምነግርህ ይሄ ቃል ከሲኦል ሁላ ነፃ ያወጣል። እውነት ጸልይልኝ የምትሉ ስሙ ይሄን ቃል። የማወራላችሁ the most powerful የሆነ የዘላለም የእግዚአብሔርን እቅድ ነው የማወራላችሁ። ከዚህ ውጭ ምን ይሰማል? ምን ይሰማል? ከዚህ ውጭ ከዚህ ወንጌል ውጭ ምን ይሰማል? ከሲኦል የሚያወጣው ወንጌል የሥላሴ ምክር ድንቅ ነው። የሥላሴ ምክር ድንቅ ነው ጋይስ። ሃሌሉያ። አባቴን ወደድኩት፣ አብን ወዶኛል፣ አባየን እፈጥራለሁ አለ። ሃሌሉያ ሃሌሉያ አለ። ቅዱስ ሥላሴ አይገርምም? ያው በመልኬ ነው መፈጥራቸው። ይህንን እኮ ነው የሚያበላሹት አይመስላችሁም? በዛ ምክክር ውስጥ ይህንን ነው እኮ የሚያበላሸው የሰው ልጅ። ይህንን ኢማጂን አድርጉት ጋይስ። አይገርም? ይወድቃል የሰው ልጅ፣ ጣዖት ያመልካል፣ ያው በመልክ ይፈጥረው እያለ። አዎ አባቴ፣ እኔ ደግሞ አለ ወልድ እሞትላቸዋለሁ፣ እሰውራላቸዋለሁ። ከመፍጠር ወደኋላ አንበል። አይደል? እኔ እሞትላቸዋለሁ፣ እኔ ሄዳለሁ ወደ ምድር አለ ወልድ። በዛ ጉባኤ ውስጥ ወልድ ራሱን ለመስጠት ሲጨክን መንፈስ ቅዱስ እንዲህ አለ፣ እኔ ደግሞ አንተ ከሞትክላቸው በኋላ በውስጣቸው ገባለሁ፣ አዘጋጃቸዋለሁ። መንፈስ ቅዱስ ቻለን። የወልድ ጭካኔ፣ የመንፈስ ቅዱስ እኛ ውስጥ መኖር፣ አብ ከሰማይ ልጆች ያለ ላንለያይ ፋሚሊ ሆነ አይደል? ላንለያይ ሃሌሉያ፣ ላንለያይ ፋሚሊ ሆነ ከሥላሴ ጋር ሃሌሉያ አሜን። ልመለስ ወደ አንጋሊ ሶልታይ። ይሄ ገብቷቸዋል አይደል? the love, the trying God፣ የስሉስ የቅዱስ ሥላሴ sacrifice፣ የአብ እኛን ላይ ማቀዱ ሃሌሉያ፣ የወልድ ራሱን መስጠቱ፣ መንፈስ ቅዱስ በእኛ ማደሩ is beautiful picture አይደል ጋይስ? ሙልዬን ስታካፍል አይሴ ዋው Isn't that awesome guys? ደስ አይልም? እዚህ ውስጥ ነው ያለነው፣ አልተረሳንም።
ደስ አይልም? ሃሌሉያ! so amazing, በጣም so amazing, so amazing። ወደ እንቅልፉ እንመለስ፣ ወደ እረፍቱ እንመለስ አይደል? ወደ እንግዲህ ይሄን አይታችኋል። ይሄ እቅድ፣ ይሄ ፕሮግራም is awesome አይደለ? ይሄ የዘላለም ፕሮግራም ውስጥ ነው ያለ ነው። ያሊ is wonderful። እኛ እኮ ይሄ ቅድም ያልኳችሁ ይህንን አምላክ ከመውደቃችን በፊት መድኃኒት ያዘጋጀልን፣ አሜን። ከመውደቃችን በፊት ምንነሳበትን አዘጋጅቶልናል። ሳንፈጠር ሞቶልናል፣ ወስኗል ጌታ። ሳንመጣ ገና። ስለዚህ የሚያስፈልጋችሁን ያውቃል አለ። የሚያስፈልገን እምጸልየው ይህን አምላክ ጋር ነው። እንኳንና ምበላው ምጠጣው ምኖረውን ቀርቶ ውድቀቴን ከዘላለም በፊት አይቶ ገና 6 ቢሊዮን ህዝብ ወደዚህ ምድር ሳይመጣ ራሱን የሰጠኝ ጌታ ጋር ነው ምጸልየው። በዚህ ማይንድ ሴት ውስጥ በዘላለም ፕሮግራም ውስጥ ሆናችሁ ስትመጡ ወደ እግዚአብሔርን የጉዳይ ማስፈጸሚያ አድርገን ማሰብ በጣም ይከብደናል። ስሉስ አምላክ ቅዱስ አምላክ ባቀደው ፕሮግራም መሰረት ወደዚህ ምድር መጥተናል። It's awesome guys. It's awesome። ለዚህ ነው ያልኳችሁ በመልኬ ልፍጠር ብሎ በመልኩ ፈጥሮን አይደለ? ረዳት ፈጥሮልን በገነት አኖረን። ምን አይነት ፒክቸር ነው! ሃሌሉያ! even to share his glory አይገርማችሁ? ክብሩ ለማካፈል የሚገርማችሁን ነገር ልንገራችሁ። እንስሳዎችን ሁሉ ፈጥሮ እኮ ስምን እንዲያወጣለት እኮ አምጥቶለታል። የሚገርም ነገር ነው የምነግራችሁ። ስሙኝ በደንብ አድርጋችሁ። የሚገርም ነገር ነግራችኋል። በኢየሱስ ስም መንፈሳችሁ ሲቀርቀር እንጂ ጂሰስ ኔም ጂሰስ ኔም እግዚአብሔር ልባችሁ ውስጥ ያተመው ልጄ ጢሞቴዎስ ሆይ እግዚአብሔር በነገር ሁሉ ማስተዋልን ይስጠን፣ የምናገርህን አስተውላል። አሜን 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 አሜን። አስባችኋል? ያንን ሁሉ ፈጥሮ እግዚአብሔር በዘላለም እቅድ ውስጥ አድርጎ ፈጥሮት it's beautiful አይደል? እና አስተኝቶ ሔዋንን አመጣት። እስቲ አስተኝቶ አመጣት ብሎ አስተኝቶ በጣም እቺን ዊዝደም እንዋጣት። እስኩሪስት አይደለ ጋይስ? እቺን ዊዝደም እንዋጣት። እስቲ አንድ ጥያቄ ልጠይቃችሁ። አሁን ምሪት የምንጠይቅባቸው ነገሮች፣ በጣም የምንጠይቅባቸው ነገሮች እግዚአብሔር ስላልተናገረን አይደለም እስካሁን ዝም ያልነው፣ ስላላረፍን እንጂ። እረፍት ውስጥ ካልሆነ መለየት አንችልም። የአዳም ማረፍ እግዚአብሔር ያመጣውን እንዲለይ አድርጎታል። አገኛችሁ? የአዳም በህልውናው ማረፍ የእግዚአብሔር ፍቃድ የሆነውን ሲመጣ አልሳተው። እንዴት በህልውናው ኖሮት ይሰጣል? አሁን ችግሩን መሰላችሁ? እግዚአብሔር ያመጣውን የእግዚአብሔር ነው ብለን እንዳንለይ
አንደኛ ነፍሳችን አላረፈም። ስቲል ሶልታይ ያጦዘን ያለው ምን ፈልገው ፍቃዱን ከነገሮች እንጂ ከውስጣችን አይደለም ምን ፈልገው። ውስጣችን ደግሞ እንዳይለይ አላረፈም። ምክንያቱም የእግዚአብሔር ፍቃድ የምንለይበት በመንፈሳችን ነው፣ በውስጥ ሰውነታችን ነው። እግዚአብሔር ከዚህ ነው የሚመጣው። መንፈስ ቅዱስ እዚህ ነው ያለው። ከምትፈልጉት ነገር እንድትለዩ ያደርጋችሁ ከውስጣችሁ እረፍት እንጂ። እዚህ ነው ያለው እግዚአብሔር ፍቃድ። እዚህ ጋር የሚመጣው እረፍት ጆይ ዲስሰርመንት ይሰጣችኋል። መለየት እንድንችል ያደርገናል ማለት ነው። the problem is ግን ነፍሳችን አላረፈም፣ አልተኛንም። በመገኘት ውስጥ መጽሐፍ እንደዚህ ይላል፣ ወደ እረፍቱ ግቡ ይላል ነገር። ወደ የትኛው? ወደ እግዚአብሔር እረፍት። Father, in the holy name of Jesus, Father, እግዚአብሔር እንዲህ ላይ ያደረገው እሷን በማምጣት አይደለም፣ እሱን በማስተኛት እንጂ። አሁንም ደግሜ እለዋለሁ፣ እግዚአብሔር እንዲህ ላይ ያደረገው ከሔዋን አይደለም የጀመረው፣ አዳምን አስተኝቶ እንጂ። አዳም ነው ማረፍ ያለበት የእግዚአብሔርን እንዲያውቅ። ከኔ ጋራችሁ ጋይስ ዳዳዲ የሚመስለን እንትኑ የመጣው ሔዋን ስለመጣች የለየ ይመስል ስላረፈ ነው የለየው። በነገራችን ላይ ሰውየው መለየት እንደማይችል የምታውቁት የቱ ጋር መሰላችሁ? እግዚአብሔር ከፈጠረው ፍጥረት እንስሳዎችን ሁሉ ወደፊቱ አመጣ ይልና መጽሐፉ እንደዚህ ይላል፣ እንደሱ ያለ ረዳት ግን አልተገኘም። እሱ አይደለም የፈለገው እግዚአብሔር ነው። ካረፈ ግን እሱም ያውቃል አይደለ? እግዚአብሔር ነው ያወቀው። እንደሱ አይነት ረዳት አልተገኘም ያለው እግዚአብሔር ነው። ምክንያቱም አዳም ገና አልተኛም፣ አላሰኘው። አዩን ሚ ጋይስ። አሁን ለመለየት ካስፈለገ ሁለት ነገር ያስፈልገናል። የመጀመሪያው ነገር ለመተኛት ማስወጣት አለብን። እያጦዙን ነው ያሉት። ነፍሳችን ውስጥ የተጠቀጠቀው ስካር እያጦዘን ነው ያለው አይደል? የአገልግሎት ብዛት፣ የሰዎች ይቅር ያለ ማለት ብዛት ውስጣችን ሬስትለስ ሆኗል። እስኪ ውስጣችሁ ያ ያለማረፉ ውስጣችን በጣም ስላለ መተኛት አልቻለም አይደል? ገና ስንበረከት ትዝ የሚሉን ነገሮች ነፋረሉ፣ በጣም ነፈናቸው አይደል? ጦዘናል። ኢቭን ቸርች ውስጥ ገና እጅ ስናነሳ የሚመጡብን አሉ አይደለ? ፍሬንዶች አንኳክተው በተለይ ለመጸለይ ስንነሳ ተክተልትለው ነው የሚመጡት አይደል? ቆልፈውብን ቁልፉን የዋጡ ነው የሚመስለው እኮ። ወይኔ ተገኘ እስኪባል ድረስ ምን እንደነግጡ ልንጸልይ ስለ ቆቆ ስልኬን ቆቆቆይ ምናምን ነው ምንለው ከመደናገጥ የተነሳ። እንዴት አድርገን ማረፍ እንችላለን? ካላረፍን ደግሞ መለየት አንችልም። በኢየሱስ ስም ዛሬ አስወጣለሁ። ከመሆን በጌታ በኢየሱስ ስም ዛሬ አስወጣለሁ። in the holy name of Jesus every ungodly soul tie በኢየሱስ ስም የሰይጣን መሰዊያ ሕይወታችን ላይ ያለ በክርስቶስ ደም የፈረሰ ይሁን። በክርስቶስ ደም የፈረሰ ይሁን። every altar በክርስቶስ ደም የፈረሰ ይሁን። እዚህ
አቃተው መለየት ሰውየው። አይ እግዚአብሔር ዱ ዩ ቲንክ እግዚአብሔር አቁሙ መስጠት አቅቶት ይመስላችኋል? ሳያስተኛው this is the big message ለኛ በጣም ትልቅ ሜሴጅ እንደሆነ ልንገራችሁ። በጣም ትልቅ የአዳም መተኛት ምን አይነት ፕሮፌቲካል ሳውንድ እንዳለው ላሳያችሁ። ምን አይነት ፓወርፉል ሜሴጅ እንዳለ። ካልተኛ እሱ ሔዋን ልትወጣ አትችልም አይደለ? ለምን እንደዛ አቁሞ ለምን አላወጣውም? ቤተ ክርስቲያን የምትወለደው ኢየሱስ መስቀል ላይ ሲተኛ ብቻ ስለሆነ የአዳም መተኛት የሁለተኛው አዳም መስቀል ላይ መተኛትን እያሳየን ያለው። ቤተ ክርስቲያን የምትወለደው ለምንድን ነው ታዲያ? ጎኑ የተወጋው ሔዋን የተገኘች እኮ ከጎኑ ነው። ከጎኑ ወስዶ ሰራት ይላል። የኢየሱስ ጎኑ መወጋት ፕሮፌቲካል ሳውንድ አለው። ዘፍጥረት ላይ ወስዶን ቤተ ክርስቲያን የተገኘችው ከኢየሱስ ጎን ነው። ውሃና ደም ወጣ ይላል። ለዚህ ነው ኤፌሶን ምዕራፍ 5 ላይ በቃሉና በውሃ ማጠብ ቀደሳት ይላል። ሃሌሉያ! በውሃ ማጠብ በቃሉ ቀድ ሂዱና ኤፌሶን 5 ላይ ሄዱ። he was the reflection እዛ ጋ ያስተኛው አስተኛኘት የኢየሱስን እዛ ጋ ያየ ነው እግዚአብሔር። ኤቭሪ ነገር ፕሮፌቲካል ነው። ድንገት የተጻፈ ነገር የለም። እዛ ጋ አዳም መተኛት ነበረበት። ሂዝ ሬስት አይደለ? መተኛት መጽሐፍ እንደ ነፍሱን አሳልፎ ሰጠ። አንቀላፋ። ሃሌሉያ! አንቀላፋ መስቀል ላይ ልክ ሲተኛ ጎኑን በጦር ወጉት ማለት ነው። ሲጋ ተወጋ። that's the time finished አለቀ። የአዳም መተኛት ከጎኑ አጥንት አስወጥቷል እንድትሰራ። የኢየሱስ መስቀል ላይ መተኛት በሚገርም ሁኔታ ሃሌሉያ፣ በሚገርም ሁኔታ ቤተ ክርስቲያንን አስመጥቷል። from his right ተገኘች። ፕሮፌት አቁሙ ሚስት ያልሰጠው ለዚህ ነው። የሚለውን ድምፅ ደግሞ ተመልከቱ። እኛ ጋር ምን አይነት ሳውንድ ነው ያለው? the same prophetical የሆነ መስቀል ላይ የሚሰራውን ስራ ካሳየን፣ የአዳም መተኛት ሔዋንን ካወጣ፣ የኢየሱስ መተኛት ቤተ ክርስቲያንን ካወጣ፣ የእኛ መተኛትን ተመልከቱ። እረፉ አለ ጌታ። እረፉ፣ ሬስት። እግዚአብሔር ወደ እረፍቱ እንደገባ ወደ እረፍታችሁ ግቡ ተብሎ ተጽፏል። እችን ቃል እንዳትረሱ። መተኛት ካልቻላችሁ መለየት አትችሉ። አሁንም ደግሜ እላለሁ፣ መተኛት ካልቻልን መለየት አንችልም። የሚመስለን መለየት በዚህ ይመስለናል። በዚህማ አይቶ ሰውየው ዝንጀሮ ሊያገባ ይችል ነበር። በነገራችን ላይ እግዚአብሔር ቀስቅሶት ነው ያሳየው። ያለ ጊዜው ቢነሳ ሊያይ የሚችለው ዜብራ አይደለ፣ ቀጭኔ፣ ጦጣ ጥሩልኝ ነው የሚያየው። ያለ ሰዓቱ አይደለ። ትዝ ይላችኋል። አይኑን ነካውና ምን ታያለ ሲለው ሰው እንደ ዛፍ ሲሄድ አያለ መከፈል አለበት። ያው ጭላዳ አለ በጣም። ለዛ ነው ብዙ እኮ ሳንተኛ ያገባናቸው እንደዛ ናቸው ይሁኑ። እግዚአብሔር አይጥ የለውበት አምላክ። ኤኒዌይስ ሬስት ማረፍ
ለማረፍ ማስወጣት። እስቲ ለማረፍ ማስወጣት በሉ። ለማረፍ ውስጣቸው ያለው እያቅበዘበዘን ያለው አሁን የሚገርማቸው ነገር እንትኑን የእግዚአብሔርን ፍቃድ እየፈለገን ያለ ነው ውጭ ላይ ነው ያለው አይደለም። የጠየቅነው ነገር ላይ ነው። የእግዚአብሔር ፍቃድ ነው አይደለም። እየጠየቅ እያልን ነው፣ አርፈን አይደለም። ስለዚህ ነው ማንለየው። ስቲል እየፈለ 5 ዓመት 8 ዓመት 9 ዓመት አንድ በጣም የሚገርም ምስክር ልንገራችሁ። ጅቡቲ ጉባኤ ላይ እያገለገልኩ ያለ ጌታ ለአንድ ሰው መልእክት ሰጠኝ ማለት ነው። እኔ ሰጠኝ መልእክት አባትሽን ይቅር በይ የሚል ነበረ እና በእሷና በአባቷ መካከል በጣም መጥፎ ነገር ተከስቶ ነበረ እና አሁን never forgive him ማለች ማለት ነው። መቼም አባቴን ይቅር አልለውም ማለች። መቼም ብላ ከልጅነቷ በተከናወነባት ነገር አባቷ ላይ ቂም ይዛለች። ስለዚህ ጉባኤ ውስጥ ነበረች እና አባትሽን ይቅር በይ አልልም ማለች። መጨረሻ ላይ ዲል ማድረግ ነበረብኝ ማለት ማውራት ነበረብኝ። ከፕሮፌሲው ያለፈ እያወራን ልቧን ጌታ ማቅለጥ ጀመረ ማለት ነው። ልክ አቅልጦ ጌታ አዘጋጃት። ምክንያቱም ከባድ ነው። በጣም የገረመኝን ነገር ልንገራችሁ። ከዛ ውስጧ አረፍ አለ ማለት ነው። ሲያርፍ ይሄ ነገር ሂሊንግ እንዲኖረው ፎርጊቭ ማድረግሽን ሂሊንግ እንዲኖረው ገንዘብ ስጦታ አድርገሽ ደብዳቤ ጻፊና ለአባትሽ ላኪ ያልኳት ማለት ነው። አላደርገውም ማለት እንግዲያውስ ይቅር ያልሽው ኢሞሽናል እንጂ ውስጥሽ አይደለም። ዩኒት ፕሮሰስ አለው። አንዳንዴ ይቅር ካላችሁ በኋላ ፕሮሰስ አለው ሂሊንጉ ማለት ነው አይደለም። ስለዚህ በሶስተኛው ቀን ስጦታ ደብዳቤ ጽፋው ቁጭ ብላ አስባበት ጸልያ ደብዳቤውን ከገንዘቡ ጋር ላከች ማለት ነው ለአባቷ እና ልክ ደረሰው። አባት አለቀሰ፣ በጣም አላመነም፣ አለቀሰ። ይቅር ተባባሉ ማለት ነው። የሚገርመውን ነገር ልንገራችሁ። በሁለተኛው ቀን ማታ ጉባኤ ላይ እያገለገልኩ እያለ ድንገት ስብከቴን ማቆም ነበረብኝና መሀከል ላይ ጸሎት ጀመርን ማለት ነው። ጌታን እንስማው ብለን ጉባኤው ጸጥ አለ። ሲጸጥ ሲል እሷ ቪዥን አየች ማለት ነው። ያየችው ቪዥን አገኛችሁ። እንደፈለገ እንዲፈነጭ ህይወቷ ላይ ይቅር ያለ ማለት በእሷ ህይወት ላይ እንትን እየተጫወተ ነው ያለው። አገኘ መሰዊያ አገኘ። እንደፈለገ መፈንጨት ይችላል። ምክንያቱም ይቅር መራርነቷ ላይ ቁጭ ብሎ ጌሙን ይጫወታል የሚፈልገው አስሯቱ። ከዛ የሆነ የተፈጠረውን ነገር ልንገራችሁ። ያንን ካረገች በኋላ ግን ቪዥን አየች። ቪዥኑ ላይ ሙዳይ አየች። ሙዳይ ውስጥ የሚያምር ሙዳይ፣ የሚያብለጨልጭ ወርቅ ነበር ቁጭ ያለው። ድንገት ተለውጦ ስኔክ ሆነ፣ እባብ ሆነ ማለት ነው። ጌታ እንዲህ አላት፣ ይሄ ሰውዬ ያንቺ አይደለም፣ ሚስትና ልጆች አለው። ስትጠይቀው አዎ አላት። አዎ ለዛ ነው ለካ ጌታ ያንን ለካ እንትኑ ያ ነገር ያልገባችበት ያልወጣችበት ህይወቷ የታሰረው ጌታ ህይወት ወይትን ጠላት አይኗን ብላይንድ አድርጎ ነበር። አገኛችሁ? ለአንዳንድ ነገሮች ሰይጣን መሰዊያ አግኝቶ እየተጫወተ ያለው መለየት እንዳትችሉ ፎርጊቭ አድርጉ። ውስጥ እረፍ። ውስጥ ምን አይነት እረፍት? ሳልጠይቀው የሚያስፈልገኝን ያውቃል ጌታ ያውቃል። ፕሪንሲፕሉ ግን ምንድን ነው? ስለዚህ ጀስት ሬስት፣ በመገኘት ውስጥ ማረፍ ምን ማለት ነው? እግዚአብሔር መውጣቴን መግባቴን ያውቃል። ሁሉን ይመለከታል። ድንገት ነገር በህይወቴ አይሆንም። ሃሌሉያ ሃሌሉያ። ቀኙ ትመራኛለች፣ ግራው ትደግፈኛለች። ሃሌሉያ። ግን አሁን ጥያቄው ምንድን ነው?
አዩ ሬዲ የገቡትን ሰዎች ለማስወጣት? ነፍሳችሁ የታሰረችባቸውን ሰዎች ይቅርታ ባለማድረግም ቢሆን በሪሌሽንሺፕም ቢሆን ከእንደገና ደግሞ ያለሱ መኖር አልችልም ብላችሁ ያስቀምጣችሁን ሰዎች ማውጣት ትችላላችሁ። እነሱን ካልወጣችሁ መተኛት አትችሉ፣ ማረፍ አትችሉ። ረስት ከሚያጥሉብን ሰላም ካሳስወጡን ነገሮች ካላስወጣናቸው ማረፍ አንችልም። እስቲ ሁላችሁም 727 ሰው ያለ እስቲ ልጠይቃችሁ፣ ውስጣችሁ የተጠቀጠቁት ሰዎች ከመኖራችሁ የተነሳ ረጅም ሰዓት መጸለይ እንኳን አንችልም። እዩ፣ ረጅም ሰዓት አንድ ነገር ላይ ፎከስ ማድረግ አንችልም። እስቲ እዩ፣ አእምሯችን ውስጥ የገባው ኦቨርዶዝ በጣም ሬስትለስ እያደረገ ነው። እስቲ እዩ፣ እውነት አንድ ሰው ቤት ቁጭ ብላችሁ ረጅም መጫወት ትችላላችሁ። ስልካችሁ ላይ ካልሆነ ረጅም ቁጭ ብላችሁ ባይብል ማንበብ ትችላላችሁ። እንደታርቷል በጣም ሬስትለስ፣ በጣም ገብቶብን ቸርች ቁጭ ብላችሁ ስብከት ሙሉ መጨረስ ትችላላችሁ። ጾም ጸሎት ይዛችሁ መጨረስ ትችላላችሁ። እሺ፣ እንዴት እናስወጣቸው? ተመችቶኛል። እስኪ መጀመሪያ በሽታውን ተመልከቱ። አሁን ይህ እንኳን እዚህ ጋር ቁጭ የተያዛችሁት እኮ ጌታ በሽታችሁን ስለነካው ነው። ግን ዲዩ ሀቭ ቀኑ ሙሉ ስክሮል ስታደርጉ አለ ሰጡትን ጦስ ስለመጨረሻ ስተኙ ራሱ ብሬናችሁ ውስጥ 16 ሙቪ አይደለም የምትሰሩት ሾው። እስቲ ምን አይነት ሙቪ እንደምትሰሩ አይምሯችሁ ውስጥ። ከዛ መጠበቅ ችግር ውስጥ ገባል። ምንም አናከብረም ቃል እዚህ ጋር እያየን ከስር ቻት እናደርጋለን። ቸርች ስንገባ ቁጭ ብለን ቻት እናደርጋለን፣ ቴክስት እንደራረጋለን፣ ሬስት እናጣለን። ስብከት እየሰማን ዩቱብ እናያለን፣ ዩቱብ እያየን ስብከት እንሰማለን። ባይብል እያነበብን ከዛ እዛ ጋር ደግሞ ስብከት እናያለን። ኢዩስያ ስልክ እያወራን የምናየው ነገር ሌላ ነው። ጠዋት ከእንቅልፋችን ስነሳ ስልካችንን ነው የምናነሳው። ፊድም ይውት የእኛን እረፍት በቃ ስላለ ማረፍ አልቻለም ማለት እንዴት ነው ታዲያ ወደ እረፍቱ? በጣም የሚያጦዘንን ነገር ደግሞ ላሳያችሁ፣ በጣም ኤክስፖዝ ላደርግ እንጂ ሰስሚ በእግዚአብሔር ጸጋ አብዛኛዎቻችን ስልክ ካልተነሳ ወይም ቴክስት ካልመለሱልን እናብዳለን፣ እንናደዳለን። ከዛ ይሄ ችግር ስላለብን ሬስትለስ ስለሆነ ነው። ቴክስት ካልመለሱልን ምን አስበው ነው? ምን ሊያደርገኝ ነው? ከዛ በጣም እናደዳለን። ራሳችንን መቆጣጠር እናቀታለን። ቴክስት ማረፍ ስለማንችል ቴክስት ካልተመለሰ፣ ስልክ ካልተነሳ ኦ ሎርድ ጂሰስ ፊድ የምናደርገው ነገር ስለምንፈልግ ጡዘታችንን። ሌላ የሚገርም ነገር ልንገራችሁ እንዳላረፋችሁ። ሌላ በጣም ብዙ አለ። ከአንድ ስብከት ወደ ሌላ ስብከት ነው። ይሄኛው ሜዲቴት እንኳን አናደርገውም። አሁን ከዚህ ትወጡና ሌላ ደግሞ ትሰማላችሁ። በጣም ደግሞ የምትሰሙትን ልንገራችሁ፣ የምትጠሉትን እየሰደባችሁ ሰው ትሰማላችሁ። ይህ ሰውዬ ክፉ እኮ ነው፣ ምን አይነት ነው? ይህ ሰውዬ በጣም ጠማማ ነው፣ ይህ ሰውዬ በጣም የሚወደው። ከዛ ኮመንቱ ስሙን እንዳለ ነገራቸው ይችላል። በጣም ትሄዱና ሞጣ ጋ ኮመንት፣ ዮኒ ጋ ኮመንት፣ እዛ ጋ ኮመንት፣ ሚሳደባ ኮመንት፣ ሬስትለስ እረፍት ማጣት ኮመንት።
ትሄዱና ፖዚቲቭ መሆን ትሞክራላችሁ። ደግሞ ጦዛችሁ እኮ ነው፣ ፖዚቲቭ ሆናችሁ አይደለም። ትሄዳላችሁ እዛ ቆይ አረ እንዲህ አይባልም ብላችሁ ኮመንት ጦዛችሁ እኮ ነው። እረፍት መች አረፋችሁ እናንተ? አንተ መች አረፍክ? ትሄዳለህ ከቲክቶክ ትወጣለህ፣ ፌስቡክ ላይ ትጣላለህ። ምን ተፈጠረ ዛሬ ትላለህ። ደግሞ ቶፒክ ትፈልጋለህ። ዛሬ ምን ይወራ? መዝሙር መሆን የለበት። እዚህ እንግባ ትላለህ። እዛ ቁጭ ትለጣለጣለህ። ቁጭ ብለህ እዛ ብለህ ስትነሳ ውይ ኤአይ እኮ አሪፍ ሊሆን ይችላል የሚል ቶፒክ እንዴት ሊሆን ይችላል? እዛ ትጣዳለህ። በጣም አጋለጥኩት፣ አጦዝኩት። ከዛ ትሄዳለህ። እንዳልክ ምን ተብሏል፣ ክርስቲያን ነው እኮ ምናምን ትልና ደግሞ ትሄዳለህ። አይ በዚህኛው ሬስትነስ እረፍት ማጣት። ከዚህ የተነሳ ቤተ ክርስቲያን ራሱ የምትሄደው ሰባኪው መርጠን መልእክት ፈልገን አይደለም። ከጥንት ቆይቷል። ይሄ እግዚአብሔር ይናገረኛል ቸርች ሂጄ ጌታን ልማር የሚለው ፍሬንድ እሱማ ከተጠለዘብን በጣም ቆዩ። ተሳሳትኩኝ ጋይዝ? ይህ ጌታ ወደ ቸርችን እስቲ ጌታ ልስማው ዛሬ ሂጄ ከቅዱሳን ጋር ፌሎሺፕ ላድርግ አይደለም የምንለው። ፖስተር እናያለን። ማን ነው ዛሬ የሚያገለግለው? እሱ ሰርቶኛል። ማን ነው ቸርች ዛሬ ያለው? እሱ አስቴር መታለች ኮንሰርት አስቴር መታለች። አይ አውትሽ ነው የመጣው ምናምን ጦዘው እኮ ነው። የለም እኮ ምንም ነገር እኮ የተመታነን በጣም። እስቲ ይሄ ሚዲያ ከመኖሩ በፊት የነበራቸው ክርስቲያኖች ከበሮ ላይ እናመልክ ነበር። አይ ሪሜምበር ጌታ ከበሮ ማለት ነው ስናመልክ ሊሊ የወደደችውን ጌታ ለመውደድ ነው የምንሄደው። እኔ ሊሊን የምወዳ ጌታን ስለወደደች ነው። ጌታ አስዬ የምወዳ ጌታን ስለወደደችልኝ፣ የምወደውን ጌታ ስለወደዱልኝ ነው። የምወደውን ጌታ ስለሰበኩልኝ ነው የምሄደው። ካጣውባቸው አሁንም መንገዴን ሰው። ስለዚህ ሬስትለስ ሆነናል። ያ እረፍት ማጣት ምን አደረገን? ይው ጡዘቱ ማለት ነው። አቁሙ። አሁን ጌታ ነው የምላችሁ። ለሚ ጊቭ ዩ በጣም የሚገርም ዊዝደም ስጣችሁ። እስቲ ኔክስት ዊክ ማለት ነው። ኦኬ ኔክስት ዊክ መፍትሄ ትፈልጋላችሁ? So you're ready. You cool with that? It's good. አሪፍ ነው። Awesome. That's what you really are. So
awesome እሺ awesome እሺ እግዚአብሔር ይመስገን በሽተኛ እንደሆነ ስላወቀ በመጀመሪያ ደረጃ ታምም ያለው የስ እየጦዝኩ ነው ፖዚቲቭ በሚመስል ማይንድ ሴት በጣም እየጦዝኩ ነው ብለን ተስማምተናል ከኔ ጭምር ማለት ነው ኦኬ we agree አይደለ ተከራናል እረፍት የሚባል ነገር የለም ጥያቄ ልጠይቃችሁ አሁንም ማለት ነው እስቲ ተኝታችሁ እረፍት የማይሰማችሁ ስትነሱ የሚደክማችሁ ሰዎች አንዳንድ ቁጥር ጻፉ ስትነሱ ደክሟችሁ ልክ ስራ እንደሰራ ሰው የመጀመሪያውን ነገር ልንገራችሁ ከንቱ መጀመር አለብን ይሄ ማስወጣት ካለብን በጣም ትልቅ ብዬ የምለው ነገር ይሄ ሪሌሽንሺፕ አፍተር ሪሌሽንሺፕ አንዱን ሳታቆሙ እዛው እየተወዘን ያለን ማለት ነው እዛው በላዩ ማለት ነው በላይ አንዱ ሳንረጋጋ አንደኛው አሁን እንኳን የያዛችሁትን እርግጠኛ ያልሆናችሁ ትዝ ይላችኋል ጌታ ኢየሱስ 5 ባሎች ነበሩሽ አሁንም አብሮሽ ያለው ባልሽ አይደለም እርግጠኛ 5 ባሎች ነበሩሽ አሁንም አብሮሽ ያለው ባልሽ አይደለም ሶ አገባህ ማለት ገብቷል ማለት አይደለም ማለት ነው ማግባትና ማስገባት በጣም ይለያያል እቺ ሴትዮ ህይወት ላይ የተፈጠረው ነገር ላሳያችሁ የሚመጡ ሰዎች ሁሉ የሰጧት የመንፈሷ የነፍሷ እርካታ አይደለም የሰጧት እየጨመሩባት እያሉ የሉም ማለት ነው አሁን ችግሩ ይሄ ነው ሰው እያሉ አላረኩንም ማለት ነው ሰው አላረኩንም ብዬ ስል ምንድነው የነፍስ እርካታ ምን ማለት ነው አለኝ ሰው ብላችሁ እንድትታመኑ አይደለም ፕሬዘንሱ ኢሞሽናሊ ሜንታሊ ፋይናንሻሊ ኤቭሪ ነገሮች መኖራቸው እንኳን አይሰማችሁም በአይምሯችሁም በልባችሁም ማለት ነው አብሮሽ ያለው እንኳን አሁን ባልሽ አይደለም ያላት አይተኛም እያላት አይደለም ጋይስ አላበላሽም እያለ አይደለም ጌታ ግን እንዳለ እንኳን አድርጎ የሚያስቆጥር ማንነት የለሽም ባልሽ አይደለም ባልነት አብሮ መኖር አይደለም ሚስትነት አብሮ መኖር አይደለም መርካት ነው ካረካህ መቀየር አይቀርም ደግሜ ይላል ካረካህ መቀየር አይልቅም ሰማይ ሲያይ ምንድነው የሚለው ባል የላትም ሚስት የለውም ነው የሚለው 5 ባሎች ነበሩሽ አሁን አብሮሽ ያለው ያንቺ ባል አይደል የለኝም ነው እውነቷን እኮ እሷ እያወራቸው ያለ ነው ቁጥር አይደለም የምታወራው እርካታ አልሰጡኝም ከሰው ማግኘት መርካት ያለብኝ ማንነት አላገኘሁም እንደዛ ነው ማለት ሰው እያለ የለም እያቀፋችሁ የሚበርዳችሁ እያወራችሁ ድምፁን መስማት የማትፈልጉ የመጀመሪያው ነገር እነዚህ እያሉ ከሌሉ በጌታ በኢየሱስ ስም ስልጣን ሂሊንግ ያስፈልገናል ማለት ነው ፈውስ ያስፈልገናል ባል አለኝ ሚስት አለኝ በጌታ በኢየሱስ ስም
ብላችሁ በውስጣችሁ የምትረኩበት ያ ፕሬዘንስ ያስፈልገናል። ይህንን ዲል ማድረግ አለብን ከጌታ ጋር ኮንፌስ ማድረግ አለብን። ያለፈው ሪሌሽንሽፓችንን ማስወጣት አለብን። እያለን መርካት ካልቻለን አብረን እየሆንን ስንቶቻችሁ ናቸው አንዳንዴ ባልና ሚስት እየሄዱ እንደዚህ የተራመዱ እያየው I don't see the favor አይደለም ሞገስ አታዩም። ባልና ሚስት አይመስሉም። አንዳንዱ ደግሞ ከመጋባት የተነሳ እንትን ታያላችሁ አይደለ ፌቨር ታያላችሁ። እህትና ወንድም እስኪመስሉ ድረስ የተዋሃዱ ደግሞ አሉ። ህብረታቸው you can see them ፌቨር ታያለ። ሲራመዱ ራሱ ሚስትናት እንዲህ ነው የምታምሩት የምትሉ አንዳንዱ እያያችሁ የሉም። ምክንያቱም ባልና ሚስት ማለት አንድ ይሆናሉ ሲል በነፍሳቸው ነው የሚከናወነው ጋብቻ አይደል። ተጋቡ ብለን የምንለው እኮ አንዱ የምንለው አልጋ ላይ ሲውሉ ነው፣ ሲዋሃዱ ማለት ነው አይደል። ጋብቻ አንድ አልጋ ላይ መሆን አይደለም። ቱ ሼር ለሰው እያልኩ ነበር። አንድ ሰው አመነዘረ ስንል ምን እያለን ያለ ነው? አመነዘረ የሚለው ቃል የመጣው ተመነዘረ ከሚል ነው። እሺ ተመነዘረ ማለት 100 ብር ለ100 አንዳንድ ብር ሳረገው ማለት ነው። ተመነዘረ ሰውየው እየተከፈለ ነው የሚሄደው። ለዚህ ነው ጳውሎስ አይደል ይከፈላል ይላል። በተኛችሁ ቁጥር ከሌላ ሰው ጋር እየተከፈላችሁ ነው የምትሄዱት። ከድፍን 100 ብር 99 89 እየተቀነሰ ነው የሚሄደው። እየተቀነሰ በተካፈላችሁ ብትን እያለ የማፍቀር አቅማችሁ፣ የማስተዋል አቅማችሁ፣ የትዕግስት አቅማችሁ፣ የፎከሲንግ አቅማችሁ እየተበተነ ከዛ ቃል የመጠበቅ አቅማችሁ ፎከስ አድርጎ ሁለንተናችሁን ሰጥታችሁ ፍቅር የምትሰጥበት አቅማችሁ እየጠፋ አንድ ሪሰርች ተሰርቶ አንዲት ሴት 10 ጊዜ አግብታ ፈታለችና ፋይናሊ ስትጠይቅ እሷ ላይ የተሰራው ሪሰርች ለማፍቀርም ለመፈቀርም ነፍሷ ሳስቷል። ድራይ ሆናል። It's gone. ሪሰርቹን ይሄን ያለው እንደ ባይብሊካል ኮንሰፕት ግን አንጋሊ ሶል ታይ ነው እየተያዘ ነው የሚሄደው። ናም ይሆናል። ይሄንን በትምህርት ደረጃ ነው የምንማረው። ግን እንደው ዛሬ ጌታ ስላመጣው በተለይ ኢነር ሂሊንግ ላይ የምትማሩ ተማሪዎች እዚህ ላይ ስለምትመጡ በደንብ አቅለሽልሹ ይወጣልናል። የመጀመሪያው ነገር አስወጡት ነው። የገቡትን ለማረፍ ማስወጣት አለብን። ስንት ናቸው የገቡት? ካለፈው 100 ዓመት ይሆን በህይወታቸው በክርስቶስ ኢየሱስም ያላቸው ዲስኮኔክት ማድረግ አለባቸው። ያለበለዚያ የሰይጣን እንደ መሰዊያ ነው የሚጠቀሙ። ያንን ይጠቀመዋል። ሰይጣን እንደ መሰዊያ ይጠቀመዋል። ግራውንድ ይዛል። ፈቃደኛ ለረፍት አውጡት። ብሬክ አድርጉ። ሁለተኛው ነገር አሁን እያለ የሌለ የሚመስላችሁ ሰው አለ አይደለ? በህይወታችሁ ቅድም ያለው ዮሐንስ 4 ላይ እያለ የሌለ ባልሽ አይደለም አሁንም አለ የሌለ ሰው ይኸውላችሁ ካላረፋችሁ ቢመጡ የሉም ማለት ነው። እኛ የሚመስለን ያቀፈን ሁላ ቦታው የሚሞላ አይደል? ይዋት ያችን ሴት አብሮሽ ያለው ባልሽ አይደል? ባል የለኝም ማለች። መቼም ነው ትሽውድ he's there ግን የለም። አሁን ያለው የለም ማለት አብሮኝ ያለው ባል አይደለም። እየካደች አይደለም። የለም ባል የሚባል የለም።
ልብ አድርጉ። መሲሁ መጥቶ ኢንካውንተር እስኪያደርጋት ጊዜ ባለችው ጊዜ በዛ ጋፕ ጊዜ ሁሉ 6ኛ ልትቀጥል ነው ማለት ነው። 7ኛው ኢየሱስ ምንድን ያለ ትዝ ይላችሁ እንደሆነ አንድ ቁልፍ ነገር ተናገረ። የሚገርም ነገር ስሙኝ፣ ይችል በጣም ቁልፍ ነገር ተናገረ። የህይወት ውሃ ሰጥሻለሁ አላት። ሄሎ አይደለ? ስጭም ጠጣሁት አላት። መለሰችለት፣ መቅጃ የለኝም አለሽ። ማመኑን ብታቂ ኖሮ አንቺ የህይወት ውሃ። ሰው ለምንድነው ውሃን የተጠቀመው ጌታ ሲባል ሴትይቷ ምንድን ነበር? 5 ባሎች ነበሩች። አሁንም አብሮሽ ያለው ባልሽ አይደለም ካለ የሴትይቷ እጦት ምንድን ነው ማለት ነው? እርካታው ሴክስ ላይ አይደለም ያለው። እርካታው ገንዘብ ላይ አይደለም ያለው። እርካታው መኖሪያ ቤት ላይ አይደለም። እርካታው የወንድ አቀማመጡ መስሉ ጋር ወይም የሴትይቷ አይደለም። እርካታው ያለው መሲሁ ብቻ ሊያረካው የሚችል ውሃ እሱ ጋር ነው ያለው። መሳያ ብቻ ነው ያለው። This woman, listen to me carefully guys, this woman, እቺ ሴት እንደተጠማች የምታውቋት እና እርካታ እየፈለገች እንደሆነ የምታውቋት ልንገራችሁ የሚገርም ነገር። 5 ባሎች ነበሩሽ፣ አሁን አብሮ ያለው ባልሽ አይደለም ሲላት ምን ብትል ጥሩ ነው? አንተ መሲሁ ነህ እንዲህ አለችው። እሱ በመጣ ጊዜ እንደሚነግረን ሁሉን እንደሚነግረን እናውቃለን አለች። ሰማርያዊ ሴት ናት። ሴት ጣዖት የሚያመልኩ ማለት ነው። የተቀላቀለ ግን አሁን ለምትሄድበት የባል መለዋወጥ እርካታ ሊያመጣላት የሚችል መሲሁ እንደሆነ እየጠበቀች ነበር ማለት ነው። ሺዝ ዌይቲንግ መሳያ እርካታ እንደሚሰጣት ኢየሱስ ቀጥታ መጥቶ አሁን አብሮሽ ያለው ባልሽ አይደለም ብሎ ውሃ ሰጥሻለሁ አለ። ሰው እርካታው የሚጀምረው ከጌታ እንጂ ከወንዱ አይደለም ማለት ነው። እርካታው የሚጀምረው ኬት ነው? ለዚህ ነው የምላችሁ አውጧቸው። አንጋሊ ሶልታይ ውስጥ ያለ የነፍስ ትስስር ውስጥ ያሉ ገብተው ቁጭ ብለው እያቀያየሩን ያለው ከወንድ ከሴት እያቀያየሩ ከገንዘብ እያቀያየሩን አቁሙና አሁን አስወጥተን መጀመሪያ ማረፍ አለብን ማለት። መጀመሪያው ተግባራዊ ነገር የምናደርገው እናንተዬ እዚህ ጋር ነው። እናስወጣቸው እንደማያረቁን አውቀን አርክተውን ቢሆን ኖሮ በአንዷቸው ረጋ ነበር። ስላላረኩ ይቀያየር። ምክንያቱም እርካታ የሚጀምረው ከምናገባቸው ከምናስገባቸው ሳይሆን ከመሲሁ ነው የሚጀምረው። ከመሲሁ ነው የሚጀምረው። እርካታ የሚጀምረው ከመሲሁ ከኢየሱስ ነው የሚጀምረው አይደል ጋይስ? የሚጀምረው ከዛ እሱ ነው የሚያረከው። አይገርም? ሂጂና ባልሽ ይጥር ያላት ባል ጥር ያላት ኬት አምጣው? የለማ ቤት ነው የሌለ ጋይስ። ባሏ ቤት የሌለ ይመስላችኋል? ሂጂና ባልሽን ጥር ያለ ኬት ነው የሚመጣው? ባል እኮ እዚህ ውስጥ ነው፣ አልጋ ላይ አይደለም የሚሆነው፣ ሳሎን አይደለም ነው፣ ስራው ላይ አይደለም ባል ያለው። ባል ልብ ላይ እኮ ነው። ኬት አምጣው? የለማ ልብ ላይ ካልገባ ያረካ። ችግሩ እሱ ልብ የሚፈለገው ለጌታ ብቻ ለጌታ ብቻ። እሱን እናስወጣቸው። መጀመሪያ ሊያሳርፉ ያልቻሉ ሰዎችን እዛ ላይ ፎከስ እናድርግ። እያሉ መርካት ያቃተን ጌታ ሆይ እዛ ጋ ነው ሂል መደረግ ያለብን። አሊ ምን እያልክ ነው ታዲያ?
ያገባሁት እግዚአብሔር ብሎ ነው በቅድስና የምትሉ ማለት ነው። በቃ ታዲያ ምን እየሆንከው ሲል እኮ አሁን ያገባኸው አካል በእግዚአብሔር ፈቃድ ቢሆን ከዛ በፊት ግን ገብቶ የነበሩ ሳይወጡ ይህንን ያስገባው። ለዚህ ነው ትርምስምሶ ያለ። የእግዚአብሔርን ፈቃድ ደረብንበት እንጂ የገብተው የነበሩ አልወጡም ማለት ነው። እዚህ የኛውን በትዳራችሁ ላይ ያለውን ይዛችሁ በፊት ገብቶ የነበሩትን አስወጣቸው። እነሱ ሲወጡ ነው ይሄኛው ቦታውን የሚይዘው። ይሄ እንዲሆን ደግሞ አሁን የነገርኳችሁ ፕሪንሲፕል ምንድን ነው? ማረፍ አቅቶናል። this is the key part እሱ ነው አይደለ? ረጅም ሰዓት በጌታ ፊት መጸለይ፣ ረጅም ሰዓት ፎከስ ማድረግ ያቃተንን ነገሮች ተመልከቷቸው። ሌላ አንድ ምልክት እየጦዝንበት ያለው ነገር ልንገራቸው። ልታወራቸው እኮ አይገባም። ድሮም አውርተው አልገቡም፣ ማውረት አታስወጣቸውም። this is the problem። አንድ ሰው ሄደ ኤክስን ከኔ ውስጥ ውጣ ይባላል። መቼ ያስገባኝ አለት መጀመሪያስ እኛ ውጣ እያለ ያለው አንተ ነህ በጸሎት መታስወጣው እያልኩ እሱማ ይወጣ። አንተ ነህ ኪዳኑን መስበር ያለብህ፣ አንተ ነህ መስበር ያለብህ። ተግባባ? ኦኬ። ከዛ ምን እንላለን? አንዴ ብቻ ይልህ ሃሌሉያ ሻራባራባራባ በኢየሱስ ተነቀል አይደለም። መፈወሳችሁን በምን ታውቃላችሁ? በእግዚአብሔር ሕልውና ፊት ለፊት ረጅም ሰዓት ማሳለፍ ሲጀምሩ፣ እየወጡ ሲሄዱ ማረፍ ትጀምራላችሁ ማለት ነው። ማይንዳችሁ እረፍት ማግኘት ይጀምራል። ልባችሁ ማረፍ ይጀምራል። you start taking rest ማለት ነው። ፎከስ ማድረግ ትጀምራላችሁ። አገኛችሁ? ከቸርች አዙሩ። እሺ፣ ከቸርች አዙሩ። ሰው አታሙ። እውነቴን ነው የምላችሁ፣ የእውነት ልንገራችሁ። አብዛኛው ፖስት የምናደርጋቸው ነገሮች፣ አብዛኛው ኮሚኒኬሽናቸው ከእረፍት ማጣት ያጡ ናቸው። ቅድም እንዳልኳችሁ ምልክቱ ቴክስት ካልተመለሰልን፣ ስልክ ካልተመለሰልን እኛ ግን አንመልስም። እኛ ቴክስት አንመልስም፣ ስልክ ካልተመለሰልን ግን ልንገል እንነሳለን። ያ የበሽታው ምልክት ነው። የሂሊንጉ አንደኛው ምልክቱ ምንድነው? እረፍት ውስጥ ይሄ ረጅም የመጸለይ ማንበብ ነው። ሁለተኛውን ሌላው ደግሞ ምንድነው? የማያቋርጥ የስልክ አጠቃቀሞችን መቀነስ ማለት ይሄ በጣም ግልጽ ነው። ሰው ምንድነው የምናደርገው? ከምግብ ፋስት እንደምንገባው የስልክ ፋስት መግባት አለብን። ሶሻል ሚዲያ ፋስት። ይሄ አንድ ሳምንት ብቻ አድርገን ነው የምናቆመው። አሁን ከፊታችን ያለውን ሳምንት እንደዛ መዝጋት አለብን ማለት ነው። ሶሻል ሚዲያ ፋስት። ጸጥ፣ ስልክ ያለመጠቀም። ስልክን የምጠቀመው ለቴክስት፣ ለመደወል፣ ለስራ ጉዳይ። ባይብል የማነበው በሃርድ ከቨሩ፣ በስልክ አይደለም። ይህንን በተባርከና ይውልሲ። በተለይ ጭራሽ ስልክ ባትጠቀሙ ለአንድ ሳምንት የአይምሯችሁን በቃ እንትን ፍጥነት ይውልሲ ይላል። ሁለተኛው ሶሻል ሚዲያ ፋስት ነው። ይህንን ከምግብ ካለመብላት ጋር ብታረጉት፣ ምግብ ካለመብላት ጋር ፋስትን ብትይዙ፣
ሶሻል ሚዲያ ፋስት፣ ፉድ ፋስት። ኦኬ እሱን አንድ ላይ አድርጋችሁ አሁን ለምሳሌ ባለፈው ሳስተምር ነበረ። ለምሳሌ በሳምንት አንድ ቀን ምጾሙበት። ኦኬ በሳምንት አንድ ቀን ምጾሙበት። አንዳንዶቻችሁ እንዴት ይሉኛል፣ ፓስተር ጌታ ህልውና ሊሰማኝ አልቻለም። ፓስተርዬ እኔ ሰው ሲያለቅስ ራሱ ግርም ይለኛል። ጌታ ያገኘ ጌታ ያገኘ ሬስት እረፍት። ስለዚህ ሁለተኛው ሶሻል ሚዲያ ፋስት። ይህ የምታደርጉት ደግሞ በሳምንት አንድ ቀን አለቀም። አንዳንድ ሰዎች እንዲህ ይሉኛል፣ ፓስተር ፖርን አዲክትድ ሆንኩ። ፖርን አይደለም መጀመሪያ አዲክት የሆንኩ ስልኩ ነው። ስልክ ውስጥ ነው ፖርኑ ያለው። እርግሙ አዲክሽን የመጣው ከስልክ እንጂ ከፖርን አይደለም የመጣው። ሰው ስልክ ውስጥ ነው ፖርኖግራፊው ያለው። ስልኩን እስቲ ጊዜ ፋስት ውሰድበት። ማሰብ ያለብህ አይምሮ የምንነግረው ከፖርን ብሬክ ልውሰድ አለ፣ ከስልክ ብሬክ ልውሰድ። ይህን ስለ ደግሞ ስልክ ላይ ተጣዳ፣ ላፕቶፕ ላይ ተጣዳ ስልክ ላይ ታይም ውሰዱ። የምግብና የምን አልኳችሁ? የምግብ የሶሻል ሚዲያ ፋስት፣ እሱም ክሊነንስ ውስጥ እንድትገቡ ማለት ነው። አሜን አሜን አሜን። ሌላው ደግሞ እነዚህ ነገሮች ያመጡብን ጣጣ አለ። ያ ምንድን ነው? ሶሻል ላይፎቻችን ተመቷል። በጣም ከሰዎች ጋር ከምናወራ ሶሻል ሚዲያ ላይ ነው። ሶሻል ኢንተርኔት እንጂ ሶሻል ላይፋችን ተመቷል በጣም ማለት ተሳትኩኝ ተሻትሃልኩ። ለልጆቻችን፣ ለእናት ለአባቶቻችን፣ ለዘመዶቻችን ጊዜ የለንም። ሁለት ሶስተኛው ነገር ምንድን ነው? ሶሻል ላይፋችንን ሪስታርት ማድረግ አለብን፣ መጀመር አለብን ማለት ነው። ሆም ብለን ለምሳሌ ቤተሰብ እዚህ ውስጥ ቤተሰብ ካላችሁ ምን ታደርጋላችሁ መሰላችሁ? የቤታችሁ ስትባል ምናምን ስልካችሁ በራፍ ላይ እያስቀመጣችሁ ልታወሩ ልትጫወቱ ሰው ቤት ስትሄዱ ስልካችሁን እንትን ላይ ያስቀምጡት። It's awesome, right? በተለይ ባለትዳሮች እናቶች፣ አባቶች ስልካችሁን በር ላይ ይሄ ጫማ ማስቀመጫ ቦታ አለ አይደለ? እዛ እንትን ላይ አስቀምጡ። ሰው እንትን እንዳይል በደንብ እንዲገባው ምን አድርጉ መሰላችሁ? ቤታችሁ ላይ የሚነበብ ቦታ ላይ ስልክ ይዞ መግባት አይቻልም ብላችሁ ቀስት አሳዩና መቀመጫ አሳዩ። ማንም ሰው ሲመጣ ማለት ነው። ማንም ሰው እሺ፣ እራሳችሁን ያላችሁት አሊሰማለው ተናገር ያላችሁት እናንተ መፍትሄውን ብያችኋለሁ። መፍትሄ ያላችሁኝ አም ስፒኪንግ ብሮ ጀስት ዶንት ፕሮሚስ ኤቪዬ ዶንት ፕሮሚስ ካረግሽ በኋላ ንገሪኝ። ፕሮሚስ የሚባል ነገር እንዳትገቡ። ስለ ፕሮሚስ እንማራለን። ኦኬ፣ ስለ መሐላ እንማራለን። መሐላ መጥፎ ነው። ዶንት ፕሮሚስ ጀስት ሴይ አይ ዊል ዱ ዛት። እሺ፣ እግዚአብሔር ይረዳኛል አደርጋለሁ። አሰም ሰይድ እግዚአብሔር ይረዳኛል አደርጋለሁ ሲበሉ እግዚአብሔር ይረዳኛል። ከመሆን ዶንት ፕሮሚስ። እሺ፣ እግዚአብሔር ይረዳኛል። ከሞን ከኔ ጋር በሉ። እግዚአብሔር ይረዳኛል አደርገዋለሁ። yes awesome
we are on the same page ማለት ነው። awesome እሺ ዜር ይስጥልኝ። ምንድነው የምናደርገው? የቤታችን በራፍ ላይ የስልክ ማስቀመጫ ባክስ አዘጋጁ ማለት ነው። በሩ ሲገቡ ሰዎች ስልክ ይዞ መግባት አይቻልም። ስልኮትን እባኮትን እዛ አስቀምጡ ብላችሁ አታውሩ። ለምሳሌ ፓስተራችሁ ሽማግሌ ቢሆን መጥቶ እሱ ላትናገሩ ትችላላችሁ። አባታችሁ፣ እናታችሁ some people we can talk them right አስቀምጥ ስልክን አይባልም፣ ግን ስጽፉ ያነቡታል። ከዛ ቢጠይቋቸው አይ ሶሻል ላይፋችንን ማስተካከል ስላለን እሺ ይህንን ስታደርጉ ሁልጊዜ የመጀመሪያው ሂደታችን እንደ ሂሊንግ ፕሮሰስ ማድረግ ያለበት ሶስተኛውን አይደል እያወራን ያለን ሶስተኛውን የምናደርገው የሶስተኛው የፈውስ መንገዱ ምንድን ነው? ቤታችሁ ውስጥ ስልክ እንዳንጠቀም። የሰው ቤትም ስትሄዱ ይዋችሁ ሰዎቹ እያዩ ስልካችሁን ቁጭ አድርጉ። እሺ ፕሬዘንቱ ነው። እስኪ ጥያቄ ልጠይቃችሁ። ጥያቄ ምንድን ነው? የምትወዱት ሰው ማለት ነው። የምትወዱት ሰው ስልክ እናንተ እያወራችሁት ሀሳባችሁን በጣም እያካብሯት እንዲህ እያለ ይሰማችሁ፣ ምንድን ነው የሚሰማችሁ? የአያም አላካይስ ያናዳል። ኤግዛክትሊ አንዳንዴ እኔ ምን ሆናለሁ፣ አንድ ጊዜ የሆንኩትን ልንገራችሁ። ቸርች ውስጥ ቁጭ ብዬ ተቀጣጥረን አይደለም ሰውየው የመጣው፣ እኔ ቁጭ ብያለሁ። ግን ቀጠሬው ስላልመጣ ሰውየው እና ቁጭ ብሏል። እኔ መሰለኝ ቸርች ውስጥ ሊጸልይ የመጣ ይመሰለኝ። ስልኬን ይዤ ነው እሺ ሰላም ነው እንዴት ነው ምናምን እንዴት መጣ ምናምን የስልኬን እነካካለው ማለት ነው። የጀመርኩትን ነገር አደርጋለሁ ማለት ነው። እያደረግኩኝ ሰውየው ስልክ ያየኛል። ለካ ራሱን ለማጥፋት ብሎ ፓስተር ቸርች ካለ ልሂድና ለሲ እግዚአብሔር የሚናገረኝን አሉ ብሎ ነው የመጣው። እኔ ወንድማችሁ ማቀው ጉዳይ የለም ስልኬ ላይ ተጥጃለሁ ማለት ነው። ድንገት በቃ ማላቀው ኢነርጂ ሆን መጣ። ብድግ ብሎ ዘሎ ሲል በጣም ስለደነገጥኩ ውጭ ሄድና ምንድነው ስል እዚህ ሰው ህይወቱን እንዲያደርገው ስል አንተ ስልክ ታያለህ ነው። you never know ሰዎች እናንተ ጋር ቁጭ ብሎ ሲያወሩ ስልካቸውን ስትነካኩ ምን ላይ እንዳሉ አይገባችሁ። ይግድ መቀጣጠር የለባችሁ። ከዛ ይዤ አልቅሼ አቅፌ ምናምን ብዬ አስገባሁት። አሁን አገልጋይ እዝና ራሱ ከዛ አስገብቼ ጸልዬ ነፃ ወጥቶ ጌታ ረዳንና ፈውስ ውስጥ መጣ ማለት ነው። ምን ላስፈልግ አንዳንዴ ስልክ ይዘን የምናናገራቸው ሰዎች ዲዘርቭ ማድረግ ደግሞ አንችልም። ስልክ ይዛችሁ መለየትም አትችሉም። ቅድም እንዳልኳችሁ ኦቨርዶዝ ስለምሰጡት ጭንቅላታችሁ አገኛችሁ በጣም አይምሯችን መቆጣጠር ያቀታል። ስለዚህ ሶስተኛው መስራት ያለብን ምንድነው ብያችኋለሁ። እንትን ትተን ኢንተርኔቶችን መጠቀም ትተን ወደ እንትን እንግባ። እንትናችንን እናስተካከል። ከሰዎች ጋር ያለንን ይሄ ሶሻል ኢንተራክሽን፣ ሶሻል ወርክ፣ እሺ ሶሻል ላይፎቻችን ላይ እነስራ። ሶሻል ሚዲያውን ትተን ማለት ነው። ሶሻል ሚዲያውን አቁሙና አሁን እራሳችሁን እስቲ ያድርጉ። ፎከስ አድርጎ ማዳመጥ። ለምሳሌ ቤታችሁን ማገዝ። የሰው ቤት ሂዱና እንደውም በዚህ ሳምንት ምን አድርጉ፣ የድሃ ቤት በጣም ቆሽሽ ያለ ቤት ሄዳችሁ አጽዱ። እስቲ የጎረቤታቸው ያቅለሸልሻቸዋል።
ሂዱና እስቲ የሰፈራችሁ ላይ ያሉ የምስኪን ቤት ሰዎች አሏት። ሂዱና እስቲ መልካም ላድርግ ኦርፋኔጆችን መጎብኘት። ኦኬ አይ ነው እንትኑ ታዩታላችሁ። ዩሲ እንትኑ ቼንጁን ታዩታላችሁ። ሰው ሂዱና ሶሻል ላይፋችሁን አስታርቁ። ያልተጠየቁ ሰዎችን ጎብኝታችሁ ማታውቋቸውን ሰዎች አሁን ያን ስታደርጉ ሶሻል ሚዲያን የዘጋችሁት እየመታችሁት ነው እና እዛ ውስጥ ያለውን ላይፍ ታያላችሁ። ለምሳሌ አሮጊት እናት አሮጊቶችን ነው በጣም እድሜያቸው ከፍ ያሉ ሰዎችን ሂዱና ምግብ ይዛችሁ ሄዳችሁ ጠይቁ። ዛሬ የሚገርማችሁ አሁን የእኛ ቲም መቀሌ ያልነበረ ቅዳሜ ዕለት ስራውን አጠናቆ መጥቷል። ጋይስ እምባዬን ያለቀስኩት መቀሌ ላይ የተሰጠው ምግብ 1000 ሰው ወንጌል ሰማ። ክብር ሁሉ ለኢየሱስ ይሁን። አሚን እያሉ ጋይስ አሚን እያሉ እና ሄደው የመጡ ቲሞች ሲነግሩ ሌላም ሀገር መሄድ እንፈልጋለን አሉ። ሌላም ሀገር መሄድ አሁን እየተዘጋጀ ሁለተኛ ዙር ወደ መቀሌ ልንልክ ነው። 4 ዙር እንልካለን ወደ መቀሌ ምግብ ይዘን ማለት ነው። ኢዝ አሰም 1000 ሰው ወንጌል ሰማለን። የተዘጋውን የእኛ ልጆች ወጥተው ይቅርታ ጠይቀው ህዝቡን ሰብስበው 500 ሰው ተሰብስቦ ይቅር በሌም ብለው ንስሐ ገብተው ህዝቡም ይቅር ብሏቸው ተቃቅፈው እናቶች አባቶች ኦኬ አልቅሰው ቪዲዮውን ፖስት እናደርጋለን። አንዳንዱ ተጠንቅቀን ማለት ነው። ኦኬ አልቅሰው ቆመው ወንጌል ሰብከው ምግቡን ከመስጠታቸው በፊት እዛ መቀሌ ላይ ምግቡን ሳይሰጡ ይቅር በሉም ብለው እነሱም ይቅር ብለው ተዋደው ስም የወንጌል አቅሙ ምግብ አውልጠው እሰዋሰብ ያለቀስኩኝ። እዛ ውስጥ የሄዱ ልጆች ሲነግሩኝ ፓስተር እንሄድ አለብን አሉ። ሄደው የማያውቁ ልጆች ናቸው፣ የማይተዋወቁ ልጆች መቀሌ ላይ ሃትሪክ ተሰራ። አክሱም ላይ ሃሌሉያ በጣም ቦታ ላይ በጣም ድንቅ ስራ ነው የተሰራው። እግዚአብሔር ረዳን። ትግራይ ላይ እግዚአብሔር ረዳን። በነገራችን ላይ የምላችሁን ነገሮች የማናደርገውን አይደለም እየነገርኳቸው ያለሁት። እሺ እኛ የምናደርገውን ነገር ነው። አዘ ባዲ ኦፍ ክራይስት ደግሞ እንማራለን። ጌታ ይረዳናል። ስለዚህ ሶሻል ላይፋችሁን አስዘስ ካሚንግ ይሄ 2 ሳምንት ምናምን ድሃ የምንጠይቅበት አሜን። በቃ ድሃ ብያለሁ። ሂዱና ጠይቁ። እሺ በቃ የደከሙትን እሺ ለአረብ ሀገሮች እችኛዋን ጨርሰና ወደ እሱ ልመለስ። ሂዱ ትልቅ ሰው በተለይ ዘመዶቻችሁን ቅድም መዝሙር ምዕራፍ 15 ላይ ዘመዶቹን የማይሳደብ የሌለ የሚባረካቸው ማለት እኮ ነው። የሚባረካቸው ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ መርዳት የነበረባቸው እናት አባት ካሉ እነሱን ቪዚት አድርጓቸው ዚስ ዊክ። እሺ ሂዱ፣ ሚካኤል ሂዱ። ዝም ብለህ ዛሬ ቤንቴ ሲያስጠላ በጌታ እንትን ብቻ ሂዱ፣ ሚካኤል ሂዱ፣ ገብርኤል ሂዱ፣ ማርያም ሂዱ፣ ስላሴ ሂዱ። እሺ እኔ ነኝ ያልኳችሁ ሂዱ። እዛ ገንዘብ መስጠት ብቻ አይደለም። እስቲ ቁጭ በሉና 10 ሚኒት ጊዜ ስጧቸው። ገንዘብ ለምሰጧቸው ሰዎች እንትናቸውን ገንዘባቸውን ሳይሆን ትሰጣላችሁ፣ ግን ከመስጣቸው በፊት እስቲ ቁጭ ብላችሁ አዋሩ። ለምን ወደዛ እንደመጣ ምን እንደሆነ። እሺ ለምን በረንዳ ላይ ተቀምጦ እንደሚለምን እዛ ቦታ ላይ ጠይቁት። ከዛ እስቲ እንብላ። በጣም ደግሞ ማደንቃቸው ጌታ የሚፈውሳቸው ጌታ ምግብ አብራችሁ ስትበሉ እስቲ ምግብ ብሎ አብሯቸው ምግብ አብራችሁ ብሉ እስቲ።
ያ ሂዱ እንደዛ አድርጉ። ሶስት ነገሮችን እያደረግን ማውለቅ፣ ሶሻል ሚዲያ፣ ሶሻል ላይፍ። እነዚህ ሶስት ነገሮች ኦቨርዶዝ ሊጨምርላችሁ። እነዚህ ሶስት ቁልፍ ነገሮች ወደ እረፍት ያመጣቸዋል ማለት። ከዛ ይህንን ስታደርጉ ወይ እግዚአብሔር ፊት ስትጸልዩ ደስታው ወይ ጌታ ያለው ኢንጆይመንት ያለው እርካታ እንዴት እርካታ እንዳለው ጌታ ይመስገን። እንዴት እርካታ እንዳለው በቀደም ዕለት አዳነ ያየሁት ነው ያለሁት እና የዛሬ 15 ቀን አንድ ቪዲዮ ደረሰኝ። አንድ ሰው ሁሉ ይቸግረዋል፣ ግን ያው መንፈሳችንን እያዳመጠን አይደለ ጌታ ባለ እና አንድ ቪዲዮ ተልኮልኝ ሰውነቱ በጣም ቁስል ያለበት ልጅ ቪዲዮ ተላከልኝ። መቋቋም የማይችል ማየት አልቻልኩም እና እርዳታ እየተሰበሰበ ስለነበረ ለሆስፒታል ውጭ ሀገር ለመሄድ ሰው ገንዘብ መላክ ነበረብኝ። ገንዘብ መላክ ነበረብኝ። ገንዘቡን ከመላኬ በፊት ግን ደወልኩና ሻሸመኔ ነው ደወልኩና ልጁን ላናግረው አልኳቸው ማለት ነው። ስለሚተዋቸው ጋይስ እየሰማኝ ከሆነ አላውቅም እና በስልክ ሳናግረው ልጁ ልቤ ተሰንጥቆ ሊሞት በጣም ከነካኝ ነገር ብሩ አይደለም። ፓስተር ደውላ አናገርከኝ። ኢየሱስ ጌታ ነው። ሼር ከምናደርገው ገንዘባችን ይልቅ የእኛ ፍቅር ይበልጣል፣ የእነሱን ልብ ለመጠገን ማለት ነው። አንዳንዴ ሄዳችሁ የምታበሉኝ ሰዎች ቁጭ ብላችሁ አውሯቸው። እሺ ይሄ ይበቃቸዋል። 3 አይደለ? አይበቃም። የገቡትን ማስወጣት በጣም ብዙ ስራ ነው የሚጠብቀው። ሶሻል ሚዲያ እና ሶሻል ላይፋችሁን ፊክስ አድርጉ። ይህንን ነገር ቋሚ አድርጉት። አንድ ጊዜ አድርጋችሁ ሃሌሉያ በጣም ተሳካልን ብላችሁ የሚጨርሱት ነገር አይደለም። we have to constantly ማድረግ ያለብን ነገር ነው። አሜን አሜን። ይበቃ። በጣም ይበቃል።